አዲስ አበባ ጎልፍ ክለብ በዛሬው ዕለት የአማራ ባንክ አክሲዮን ማህበር የመስረቻ ጉባኤውን ያካሄደ ይገኛል። ይህንን የቀጥታ ስርጭታችን ወደናንተ ያደረስን አብረን ቆይታ እናደርጋለን ከጊዜያዊ ስቱዲዮአችን። በአሁኑ ሰዓት እንግዲህ የዕለቱ የክብር እንግዶች እዚህ ከአዳራሹ እየገቡ ነው ገኙት። የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገርን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት በአማራ ባንክ የአክሲዮን ምስረታ ላይ የተገኙ ነው የሚገኙት። ይህንን የቀጥታ ስርጭታችንም ወደናንተ ያደረስን አብረናችሁ ቆይታ እናደርጋለን። የአማራ ባንክ እንግዲህ የተፈረመ ካፒታሉ ወደ 8 ቢሊዮን ብር እንዲሁም ደግሞ የተከፈለ ካፒታሉ ወደ 6 ቢሊዮን ብር ይዞ ነው የመመስረቻ ጉባኤውን ያካሄደ የሚገኘው። ከዚህ ከጊዜያችን ይህንን የቀጥታ ስርጭት እየመራው ሆናቸው ታዬ አብሬያችሁ ቆይታ የማደርግ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሰግናለን። የዕለቱ የክብር እንግዳ የተከበሩ አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ አቶ ጃንጥራር አባይ በምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ፣ ክቡራን ሚኒስትሮች፣ ከፍተኛ የመንግስት ኃላፊዎች፣ የአማራ ባንክ አደራጅ ኮሚቴዎች፣ ባለ አክሲዮኖች፣ ይህ የባንክ ምስረታ እውን እንዲሆን የበኩላችሁን ሁሉ በያላችሁበት ሆናችሁ ጥረት ያደረጋችሁ እዚህም በአካል በመገኘት በአማራጭነት በቴሌቪዥን መስኮትም እየተከታተላችሁን የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለታሪካዊው የአማራ ባንክ የመስራቾች ጉባኤ በሰላም አደረሳችሁ አደረሰን። Your Excellency, the guest of honor, Excellency, invited guests, distinguished ladies and gentlemen, and founding members of historic Amara Bank, welcome to the first ever founding and establishment General Assembly of Amara Bank. Congratulations to this day. ከሁሉ በፊት ፕሮግራማችንን በይፋ ለመጀመር እንዲህ እንድንሰባሰብ ምክንያት የሆነችንን ሀገራችንን በብሔራዊ መዝሙር እናወድሳታለን። የፌደራል ፖሊስ የሙዚቃ ማርች ቡድን የብሔራዊ መዝሙራችንን ያቀርብልናል። ሁላችንም በክብር ከተቀመጥንበት ተነስተን የክብር የብሔራዊ መዝሙራችንን እንዘምራለን። Ladies and gentlemen, the national anthem of the people of Ethiopia. እናመሰግናለን። አረፍ አረፍ እንላለን። የፌደራል ፖሊስ የሙዚቃ ማርች ቡድን የብሔራዊ መዝሙራችንን ስላቀረበልን እናመሰግናለን።
Thank you very much, Federal Police Marching Band. የፌደራል ፖሊስ ማርች ባንድ በክብር እንግዶቹ ፊት የክብር ሰላምታ በመስጠት በማለፍ ላይ ይገኛል። ዝግጅታችንን ከማለዳ ጀምሮ ሲያደምቅልን ቆይቷል። እናመሰግናለን። ፌደራል ፖሊስ ማርች ባንድ ለማርች ባንድ እስኪ አንድ ሞቅ ያለ ጭብጨባ ባካችሁ እናመሰግናለን። የዝግጅታችን ድምቀት ሆኖ አርፍዷል አብሮን በድጋሚ በጣም እናመሰግናለን። እናመሰግናለን እጅግ በጣም እናመሰግናለን። የፌደራል ፖሊስ የሙዚቃ ማርች ቡድን ፕሮግራማችንን በይፋ መጀመር እንችል ዘንድ በደንቡ መሰረት ከአደራጅ ኮሚቴው የተመዝጋቢዎች ቁጥር 50 እና ከ50 በላይ መሆን ስላለበት ይሄንኑ ምዝገባ ሲያደርጉ የነበሩ አባላት በፊት ለፊታችን ግራና ቀኝ የሚገኙ ትላልቅ ስክሪኖች አሉ። እዛ ላይ ቁጥር ያሳዩናል። የተመዝጋቢዎችን ቁጥር አዳራሽ ውስጥ ላላችሁ ታዳሚያን ደግሞ በአቅራቢያችሁ የሚገኙ ተለቅ ያሉ ስክሪኖች አሉ። እሱ ላይ ትመለከታላችሁ። መመልከታችሁንና መጀመር እንደምንችል በጭብጨባ ስትገልጹልን እንጀምራለን። Ladies and gentlemen, as you can see on all the screens outside and inside the tents, our minimum quorum has been achieved. Thank you very much, so we can proceed. እሺ መጀመር እንችላለን። ይህ ቀን በጣም ልዩ ቀን ነው። ይህ ቀን ውብ ነው። ይህ ቀን በእጅጉ አስደሳች ነው። ለአንድ ዓመት ከ6 ወር የዘለቀ ከባድ ጥረት፣ ጽናት፣ ለታላቅ ዓላማ መሰባሰብ የታየበት በውጤቱም የኢትዮጵያ ሕዝቦች ሁሉ ባንክ የሆነውን የአማራ ባንክን መስራች ጉባኤ ለማካሄድ ዛሬ ቀን የተቆረጠለት ብዙዎች የታደሙበት በተለያዩ የዓለም ክፍሎችም ሆነው ወርቃማውን እንቅስቃሴ የተቀላቀሉ የመልማትና የተቋም ግንባታ ላይ የተሳተፉ ሁሉ የሚደሰቱበት ቀን ነውና በዚህ እንቅስቃሴ ውስጥ ለነበራችሁ ደከመን ሰለቸን ሳትሉ ብዙ ለሰራችሁ ህልማችንን እውን እናደርጋለን በሚል ለተሰባሰባችሁ ባለአክሲዮኖች ሁሉ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። የአማራ ባንክን መስራች ጉባኤ ለመታደም እንኳን በዚህ ቦታ በሰላም መጣችሁ። በድጋሚ እንኳን ለዚህ ቀን አደረሳችሁ። The guests of honor, invited guests, as well as founding members of this giant bank, Amara Bank, ladies and gentlemen, Amara Bank Share Company, a symbol of building an institution. Amara Bank Share Company is under formation with a great mission of laying the finance sector on a strong public foundation and massive capital, as well as vast economic and social objectives. After having gone through and fulfilled the National Bank requirements, Amara Bank is today holding the first General Assembly of its founding members. This has been a tremendous journey of 1.5 years, filled with enormous challenges, including the COVID-19 pandemic. We would like to congratulate every one of you here today
and the over 100,000 founding members watching us on our live TV coverage on EBS and Amara TV, who are attending this grand occasion through representation due to COVID national guidelines. Amara Bank stands on a historic day today, marking the first ever General Assembly of its founding members. Congratulations, ladies and gentlemen. የአዳዲስ ባንኮች ወደ ኢንዱስትሪው መግባት ለሀገር ኢኮኖሚ እድገት ተጨማሪ ጉልበት ከመፍጠር አልፎ ለሀገር ኢኮኖሚ ድህነትን በመቀነስ ፍትሃዊ ሀብት ክፍፍል እንዲኖር በማድረግ የሥራ ዕድል በመፍጠርና አብዛኛውን የህብረተሰብ ክፍል ተደራሽ የሆነ የባንክ አገልግሎት እንዲያገኝ በማድረግ ሚናው እጅግ ትልቅ ነው። አማራ ባንክ ያሰባሰበውን ግዙፍ ሀብት በማንቀሳቀስ ቁጠባን በማሻሻል ብድርን በማጠናከርና ዘመናዊ ቴክኖሎጂ በመጠቀም ተፈላጊ የሆኑና አዳዲስ የባንክ አገልግሎቶችን በማቅረብ ለአብዛኛው የህብረተሰብ ክፍል ተደራሽ የፋይናንስ አገልግሎት በመስጠትና ትርፋማ በመሆን ለሀገር ኢኮኖሚ ገንቢ ሚና የመጫወት ህልሙን ይዞ ጉዞውን የጀመረ ባንክ ነው። የዚህ ታላቅ ጉዞ አካል ስለሆናችሁ ደግመን ደጋግመን እንኳን ደስ ያላችሁ ለማለት እንወዳለን። Your Excellency, the guest of honor, honorable founding members, ladies and gentlemen, launching its sales of public shares back in August 2019, Amara Bank, until the official closure of the sales in November 2020, had been able to raise close to 8 billion birr in subscribed capital and nearly 6 billion birr in paid-up capital, mobilizing an unprecedented financial might never seen in the history of sales of shares in any sector in Ethiopia. The bank has embraced over 188,000 shareholders from all walks of life, with shares distribution of 50% in Africa's and Ethiopia's capital, Addis Ababa, 30% in different other regions of the nation, and only 20% in Amhara region. Ladies and gentlemen, these facts and the composition of its shareholders, coupled with its grand vision, make Amhara Bank the bank of all Ethiopians. Once again, congratulations, everyone. Amara Bank, a symbol of building a broad-based institution. ፕሮግራማችን በተያዘለት መርሃ ግብር መሰረት መስተናገዱን ይቀጥላል። ክቡራትና ክቡራን እንግዶቻችን በዚህ በጎልፍ ክለብ የተገኛችሁ ባለአክሲዮኖች፣ አደራጅ ኮሚቴዎች፣ የክብር እንግዶቻችን፣ ከፍተኛ የሥራ ኃላፊዎች እንደዚሁም በቀጥታ ስርጭት በቴሌቪዥን መስኮቶች የምትመለከቱን በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁላችሁም ይሄንን ፕሮግራም በአማረ መንገድ እንድትከታተሉት ለማድረግ ቀን ከሌት እንግዲህ ሲለፋ የነበረው ዋፋ ማርኬቲንግና ፕሮሞሽን ነው። እዚህ ጎልፍ ክለብ ውስጥም የኮቪድን ቅድመ ጥንቃቄ መሰረት በማድረግ የአፍና አፍንጫ መሸፈኛ ማስኮችን፣ ሳኒታይዘሮችን ይዘን ነው ሁላችንም የገባ ነው። ፕሮግራሙም ደረጃውን በጠበቀ መንገድ እንዲስተናገድ ጥረት ላደረገው ዋፋ ማርኬቲንግና ፕሮሞሽን ምስጋናችን ላቅ ያለ ነው። በማስከተል በመሳሪያ ብቻ የተቀነባበረ ሙዚቃ እረፍት ይሰጠንና ወደ ሌሎች መርሃ ግብሮቻችን እንሄዳለን። ከጀርባችን በመሳሪያ ብቻ የተቀነባበረ ባህላዊ የሙዚቃ ቡድን በማቅረብ እነኚህን ሙዚቃዎች የሚያቀርቡልን የሀገር ፍቅር ባህላዊ የሙዚቃ ቡድን አባላት ናቸው። ከነሱ ጋር ጥሩ አጠር ያለ ቆይታ ይኖረንና በሌሎች መርሃ ግብሮች ደግሞ እንገናኛለን። Ladies and gentlemen, Hagar Fikr Traditional Musical Band.
እናመሰግናለን የሀገር ፍቅር የባህላዊ የሙዚቃ ቡድን አባላትን ኢትዮጵያዊ ለዛ ያላቸውን በመሳሪያ ብቻ የተቀነባበሩ ሙዚቃዎችን ከዚህ በኋላም በየመሃሉ እየጋበዝናችሁ አብረን እንቆያለን። ያው እንግዲህ ዛሬ የተገናኘንበት ትልቁ ዓላማ ታሪካዊ የባንክ ምስረታን ለማካሄድ ነው። የአማራ ባንክ ብዙ ውጣ ውረዶችን ባለፉ ጽኑ ሙያተኞች ሀገር ወዳዶች ለመመስረት የበቃ ባንክ ነው። የብዙዎች የመተባበርና አብሮ የመስራት ተምሳሌትና ውጤትን ያሳየ አገራዊ እሴት የሆነው አማራ ባንክ ኢትዮጵያውያን ከፍ ያሉ ሐሳቦችን እንዴት እንደምንቀበል ማሳየት የሚችል ነው። በአንድ ትልቅ ራዕይ ይሄን ያህል ህዝብ ማነቃነቅ ከተቻለ በሌሎች ዘርፎችም ሀገራችንን በአጭር ጊዜ መቀየር እንደሚቻል ታላቅ ማሳያ ነውና ባለአክሲዮኖችና አደራጆች በጣም ልትኮሩ ይገባል። Honorable ladies and gentlemen, the coming into the financial industry of Amara Bank will definitely boost national economic development, reduce poverty,
ensure equitable share of national wealth, create thousands of jobs or even millions, and facilitate access to finance for the majority of the people of Ethiopia through mobilizing huge finance, inculcating the culture of saving, fostering loan, employing state-of-the-art digital technologies, and introducing new banking services. And on this historic occasion, we would like to wish Amara Bank great success in its competitiveness, strong leadership, and transformative strategies. Amara Bank, the bank of all. በምስረታ ላይ የሚገኘው አማራ ባንክ ጉዞውን ሲጀምር ከተነሳበት ካፒታል ዛሬ ላይ በበርካታ እጥፎች አድጎ የተከፈለ 6 ቢሊዮን የተጠጋ እንደዚሁም ቃል የተገባ 8 ቢሊዮን የተጠጋ ብር ባለቤት ሆኗል። የዘርፉ ባለሙያዎች ምስክርነቶችን የሰጡበት ቁጥራዊ መረጃ ነው። አንድ እውነታን በዚሁ እናጋራችሁ። አሁን ባለው የባንኮች ደረጃ ቃል የተገባው የገንዘብ መጠን 16 ባንኮችን መመስረት ያስችላል። የተከፈለው ደግሞ 12 አዳዲስ ባንኮችን የማቋቋም አቅም አለው። ይህ አቅም እንደ ሀገር ብቻ የሚታሰብ አይደለም። በዓለም አቀፍ ገበያ እንደ ሀገር ተሳትፏችንን ለማሳደግ የሚያስችለንና ከጠንካራ መሰረት መነሳትን በተግባር ያሳየ ነው። የባለ አክሲዮኖች ብዛትና ስብጥር ብዙ ጥቅሞች አሉት። ከተገዙት አክሲዮኖች እኩሌታ ያህሎቹ በኢትዮጵያ ብሎም በአፍሪካ መዲና በሆነችው አዲስ አበባ መሸጣቸው የባንኩን ዘርፈ ብዙነት ለማጉላት የሚያግዙ ናቸውና በዚህም ትልቅ ስኬት አስመዝግቧል። በድጋሚ እንኳን ደስ ያላችሁ። Congratulations to the founding members of Amara Bank who have achieved a great success in terms of mobilizing such a historic amount of finance within a short period of time. The finance that has been mobilized through the sale of shares in the last 1.5 years has a capacity of establishing, especially the subscribed amount of capital can establish 16 banks, and the paid up capital can establish 12 brand new banks. This is a historic moment. This is a record in terms of Ethiopia's history of shares in any sector, not just in the bank sector. This is a proud moment, everybody, for all of you being founding members of this historic Amara Bank. Congratulations once again. በመርሃ ግብራችን መሰረት የ10 ደቂቃ ዘጋቢ ፊልም ዶክመንተሪ ትመለከታላችሁ። ባሉት ሰፋፊ ጥራታቸውን የጠበቁ ስክሪኖች በየማከሉም አጠገባችሁ ባሉ ቴሌቪዥኖች ይሄንን ታያላችሁ። በ10 ደቂቃው አጠር ያለ ዘጋቢ ፊልም ውስጥ አማራ ባንክ እንዴት ተጠነሰሰ፣ ምን መንገዶችን አለፈ፣ የትኞቹ ውጣ ውረዶች ታለፉ፣ አሁን ያለንበት ጊዜ፣ ነገስ አማራ ባንክ የት መድረስ ህልም አለው፣ ራዕይ አለው፣ ኢትዮጵያውያንን እንዴት ለአንድ ዓላማ ማሰባሰብ ይችላል የሚሉ ጥያቄዎችን መመለስ የሚችል ዘጋቢ ፊልም ይሆናል። እሱን እንጋብዛችኋለን። Ladies and gentlemen, now we'll be viewing you the documentary film depicting the successful journey of the formation of this grand bank, Amara Bank. So you can view the documentary and you can see how very tremendous achievement has been achieved through the formation of the process of forming Amara Bank. Enjoy the 10-minute view and we'll get back soon.
ግዙፉ ባንክ የግል ባንክ ሊሆን ችሏል። ሀገራዊ በሀገራችን ታሪክ ክስተት ነው። በአጋጣሚ እዛ ሐሳቡ ሲጠነሰስ ጀምሮ እውቅናው ነበረኝ። አስፈላጊነቱን ከተማመን በኋላ ወደ አንድ እናምጣው የሚለው ጥያቄ ነው የነበረው። በዚህ ሂደትም ወደ አንድ ማምጣቱ ላይ አብዛኛው የመስማማት ሁኔታ ነው የነበረው። ከዛ ሌላው አጀንዳ ስያሜውን ምን እናርገው ቀደም እንዳልኩት የአማራ ሀበሻ ዛጉዌ የሚል ኢኒሺዬቲቮች ስለነበሩ ማለት ነው። ዜን በስያሜውም እንደ ኮንሰንሰስ አማራ ባንክ የሚለውን ደረስ። የመጀመሪያው ስሜቴ የአማራ የሚለው ቃል ከባንክ ወይም ከአንድ የግል ለንግድ የተደራጀ ተቋም ጋር ሲገናኝ የብሔርተኝነት ስሜቱ ይጎላል የሚለው ነገር ነው የመጀመሪያ ስሜቴ መጣው። ኋላ ግን የአደረጃጀቱን ብዛት ስፋት እና በተለይ ስርጭቱን ማለት ነው ስርጭቱን ሳየው ሀገራዊ የሆነ ስርጭት ነው ያለው። አማራ ባንክ መባሉ ስጋትም ነበረው መልካም እድልም አለው። አማራ ባንክ ብላችሁ ስትነሱ መጥበብ አይደለም ወይ የሚል ጥያቄ ይነሳል። አማራ ባንክ ብላችሁ በመጀመራችሁ አይሳካላችሁ። አንድ ይሄ አዲስ ባንክ ተቋቁሞ ግን የነሱን ከፍተኛ ደረጃ በልጧል። ግዙፉ ባንክ የግል ባንክ ሊሆን ችሏል። ሀገራዊ የሆነ ስርጭት ነው ያለው። አማራ ባንክ እንግዲህ የጀርባ አጥንት ወደሚለው ጋር ነው አሁን የሚወስደው። የመላ ኢትዮጵያ ህዝቦች ባንክ ነው። ሀገር በሰዎች ትብብር ትጸናለች። ሀገር የሁሉም ሁሉምም የሀገር ውጤት ናቸው። የማህበረ ኢኮኖሚ ትስስር አንድን ሀገር ወደ እድገት ጎዳና የሚያዘልቅ ሲሆን ህዝቡም የእድገት ትሩፋቶችን እየተቋደሰ የተሻለ ህይወትን ያጣጥም ዘንድ ሁነኛ መንገድ ይሆናል። የጠንካራ ማህበረ ኢኮኖሚ ትስስር ሁነኛ መገለጫ የሚሆነው ደግሞ የፋይናንስ ኢንዱስትሪው ነው። በተለይም ደግሞ የባንኩ ዘርፍ በርካቶችን ከብዙ ስፍራ ወደ አንድ ጥላ የሚሰበስብ በመሆኑ ኢኮኖሚን ያማከለ ጥብቅ ማህበራዊ ትስስርን በመፍጠር ብርቱ ሀገርን ለማቆም ሚናው ከፍ ያለ ነው። ዛሬ የተመሰረተው አማራ ባንክ የጠንካራ ማህበረ ኢኮኖሚ ትስስር መገለጫ ሆኖ ይታያል። በአማራ ባንክ ጥላ ስር ትንሽ ትልቅ፣ ሀብታም ድሃ፣ ተማሪ ሰራተኛ ሁሉም ተጠቃሏል። ይህንን ያህል ሪሶርስ የመጣው ከባንክ ወደ ባንክ አይደለም። አብዛኛው ከኢንፎርማል ከካሽ ሶሳይቲው የመጣ ነው። 10,000 20,000 የገዛው ነው። ከኳዳው ከሳንዱቁ ከሙዳዩ ከመሳሰለው የተቀመጠበት። ይሄ ማለት ወደ ፋይናንስ ሴክተሩ ወደ ፋይናንሻል ሲስተሙ ካሽ እንዲመጣ ያደረገ ነው። ከዚህ ቀደም ትናንሽ የሚመስሉ የሀገር ሀብቶችን ጥቃቅን ገንዘቦችን እንዲህ በተደራጀ መንገድ ወደ አንድ ግዙፍ አቅም ለመቀየር የተደረገው ጥረት እምብዛም ነበር። ይህንን አድርጎ ማሳየት የቻለው አማራ ባንክ ነው። ለመሆኑ አጀማመሩ ምን ይመስል ነበር? መጀመሪያ አማራ ባንክ የተጠነሰሰው በትንሽ ወጣቶች በማህበራዊ ሚዲያ በሜሴንጀር ግሩፕ በጥቂት ሰዎች ነው። በአጋጣሚ እዛ ሐሳቡ ሲጠነሰስ ጀምሮ እውቅናው ነበረኝ። አስፈላጊነቱን ከተማመን በኋላ ወደ አንድ እናምጣው የሚለው ጥያቄ ነው የነበረው። በዚህ ሂደትም ወደ አንድ ማምጣቱ ላይ አብዛኛው የመስማማት ሁኔታ ነው የነበረው። ከዛ ሌላው አጀንዳ ስያሜውን ምን እናርገው ቀደም እንዳልኩት የአማራ ሀበሻ ዛጉዌ የሚል ኢኒሺዬቲቮች ስለነበሩ ማለት ነው። ዜን በስያሜውም እንደ ኮንሰንሰስ አማራ ባንክ የሚለውን ደረስ። የመጀመሪያው ስሜቴ የአማራ የሚለው ቃል ከባንክ ወይም ከአንድ የግል ለንግድ የተደራጀ ተቋም ጋር ሲገናኝ የብሔርተኝነት ስሜቱ ይጎላል የሚለው ነገር ነው የመጀመሪያ ስሜቴ መጣው። ኋላ ግን የአደረጃጀቱን ብዛት ስፋት
እና በተለይ ስርጭቱን ማለት ነው ስርጭቱን ሳየው ሀገራዊ የሆነ ስርጭት ነው ያለው። አማራ ባንክ መባሉ ስጋትም ነበረው መልካም እድልም አለው። አማራ ባንክ ብላችሁ ስትነሱ መጥበብ አይደለም ወይ የሚል ጥያቄ ይነሳል። አማራ ባንክ ብላችሁ በመጀመራችሁ አይሳካላችሁም ብትወት ይሻላል ያሉናሉ። ሁሉም የራሱ አመለካከት ይኖራል። ነገር ግን በእኛ አስተሳሰብ አማራ ባንክ ብለን ስንነሳ አቃፊ ነው ብለን ነው የምንነሳው። ስያሜው የአማራ ባንክ ይባል እንጂ የመላው የኢትዮጵያ ህዝቦች የመላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባንክ ነው። አማራ ባንክ ከፍተኛ ሽያጭ ያስመዘገበው በከተሞች በተለይም እንደ አዲስ አበባ ባሉት ነው። አዲስ አበባ ደግሞ የሁሉም ኢትዮጵያውያን መኖሪያ ናት። እንዳለኝ መረጃ ከሆነ ወደ 20% ነው በክልላችን ካለው ነዋሪ የተሰበሰበው። ወደ 80% በአዲስ አበባና ግማሽ በግማሽ ወደ አዲስ አበባ፣ ቀሪው 30% ደግሞ ከአማራ ክልል ውጪ ባሉ ነዋሪዎች የተሰበሰበ የተከፈለ ገንዘብ ነው። በኢትዮጵያ የባንክ ምስረታ ታሪክ ውስጥ የላቀ ስፍራ የሚሰጠው አማራ ባንክ በባለ አክሲዮኖች ብዛትና ይዞት በሚነሳው ካፒታል እስካሁን ተወዳዳሪ ያልተገኘለት ነው። ሞቢላይዜሽኑ የተለየ የህዝብ ተሳትፎ ለማረጋገጥ የተሄደበት መንገድ በጣም የሚገርም ነውና ውጤታማ እንደሚሆን እርግጠኛ ነበርኩ። በኢትዮጵያ ውስጥ ታይቶ ተሰምቶ በማያውቅ ሁኔታ በጣም ህዝቡን ያነቃነቀ ሁሉም ከትንሽ እስከ ትልቅ ህዝቡ የኔ ነው ብሎ በአጭር ጊዜ ውስጥ አክሲዮን በመግዛቱ በትንሽም ትልቅም እንግዲህ ግዙፉ ባንክ የግል ባንክ ሊሆን ችሏል። በእኔ እምነት በሀገራችን ታሪክ ክስተት ነው። በፊትም በዚህ ልክ ያልነበረ ወደፊትም ይኖራል ብሎ መገመት የማይቻልበት አንደኛ በባለ አክሲዮኖች ብዛት ያየነው እንደሆነ እስከ 188,000 የሚደርስ የሚጠራ ነገር ቢኖረውም በሁሉም በአገሪቱ ክፍሎች የተሸጠ ስለሆነ፣ ሁለተኛ በተሰበሰበው እና ሰብስክራይብድ በሆነውና በገባው የአክሲዮን ገንዘብ መጠንም ስናየው ወደ 8 ቢሊዮን ነው እንግዲህ ቃል የተገባውና ከ6 ቢሊዮን በላይ ነው እየተከፈለ ያለው። ከዛም በላይ የዓላማ አንድነት ያስተሳሰብ አንድነት የፈጠረ ነው። አማራ ብቻ የገዛው እንትን አይደለም። በሁሉም የአገሪቱ ክፍሎች የተሸጠ ገጠር በማንኛውም ሪሞት ገጠር ድረስ የተሸጠ ሁሉንም ኢትዮጵያዊ ያሳተፈ ውጤቱን ስናየው መልካም ነገር ይዞ የመጣ ውጤት ነው ብለን ነው የምንወስደው። የአማራ ባንክ እንዳየሁት ዴታው እንዳየሁት 185,000 በላይ ሼር ሆልደርስ አሉት። ትልቁ ደግሞ ትርጉም ለኔ ምንድነው 6 ቢሊዮን ብር በላይ ካፒታል ሬዝ አድርጓል ከሼር ሆልደሮቹ ማለት ነው። እንግዲህ ዛሬ ኢትዮጵያ ውስጥ ካሉት ባንኮች በሙሉ በእነዚህ ሁለት ሜዠርመንቶች በሼር ሆልደር ብዛትና በካፒታል ትልቅነት ሜዠርመንት ከወሰድነው ኢትዮጵያ ውስጥ ትልቁ የግል ባንክ ነው። የአማራ ባንክ እንግዲህ የጀርባ አጥንት ወደሚለው ጋር ነው አሁን የሚወስደው። የኢኮኖሚ የጀርባ አጥንት ነው። አማራ ባንክ እስካሁን ተጣርቶ በተሰነደው ማስረጃ መሰረት 188,000 ባለ አክሲዮኖች 7 ቢሊዮን 931 ሚሊዮን 47,235.4 የተፈረመ 5 ቢሊዮን 902 ሚሊዮን 485,070.53 የተከፈለ ካፒታል ያለው ነው። ይህ የሚያሳየው አማራ ባንክ የብዙሃን ባንክ መሆኑን ብቻ ሳይሆን ውስን ሀብት ያላቸው ብዙዎች መሆኑን ጭምር ነው። ከአማራ ባንክ ጠቅላላ አክሲዮን ሽያጭ 50% የሚሆነው በአዲስ አበባ፣ 20% የሚሆነው በአማራ ክልልና 30% የሚሆነው በሌሎች የኢትዮጵያ ክፍሎች ነው። ይህ ቁጥር ብዙ ይናገራል። አማራ ባንክ የኢትዮጵያውያን ግዙፍ የፋይናንስ ተቋም መሆኑን ኤክስፔክቴሽኑ ሰው የሚጠብቀው ውጤት ትልቅ ነገር ነው። ያለውን አሟጦ የሰጠ ነው የሚመስለኝ የተሰበሰበውን ገንዘብ ስሰማ።
ይሄ ባንክ ስኬታማ ወይም ሰክሰስፉል ነው የሚባለው የኢትዮጵያ ውስጥ ያለውን ዲማንድ ብቻ ማሟላት ሳይሆን በአካባቢው መጀመሪያ በክልሉ ሪጅኑ ኢስት አፍሪካ ውስጥ ማለት ነው ልክ የኬንያ ባንኮች እንደሚያደርጉት አሁን እነሱ በጣም የተስፋፉት ከኬንያ ውጭ ነው ሩዋንዳ ዩጋንዳ ታንዛኒያ ምናምን ይሄዱ እኔ የሚታየኝ አማራ ባንክም ወደፊት ይህን ያለውን ከፍተኛ ካፒታል ይዞ ወደፊትም ደግሞ ምናልባት ተጨማሪም ካፒታል ሬይዝ አድርጎ በኢስት አፍሪካ ውስጥ ከፍተኛ ተወዳዳሪ ከሚባሉት ባንኮች መሆን መቻል አለበት የምናስበው ይሄ ባንክ በአፍሪካ ተወዳዳሪ ባንክ እንዲሆን የማስቻል ነው በአፍሪካ ተወዳዳሪ የሆነ ባንክ ይሆናል ብለን ስናስብ ብቁ ተወዳዳሪ ለመሆን ምንድነው መስፈርቶቹ የሚያበቁት የሚለውን ማየት ይጠይቃል ከዚህ አንፃር የመጀመሪያውን ደረጃ የመጀመሪያውን ምዕራፍ የተሻገርን ይመስለኛል አንደኛው ትልቅ ካፒታል ይዞ መገኘት ነው ይሄንን ትልቅ ካፒታል ብቻ ሳይሆን በርካታ ሼርሆልደር ነገ የባንኩ ተጠቃሚዎች የባንኩ ተገልጋዮችን የመፍጠር ነው ከዚህ አንፃር አንድ ትልቅ ስንቅ ገና ስራ ሳይጀምር ትልቅ ስንቅ ይዞ የመጣ ባንክ ነው ይሄን ከያዝን በኋላ ግን ደግሞ እንዴት ነው ሌላ ተወዳዳሪ የሚያደርገው ዓለም ላይ ያለ የሚባል የባንክ የፋይናንስ ሴክተሩ የደረሰበትን ቴክኖሎጂና አሰራር ይዞ መገኘት ነው እያሰብን ያለ ነው ይሄንንም ይዘን የመገኘት ነው ሌላው ሶስተኛው ፋክተር ትልቁ ነገር የሰው ኃይሉ ነው የሰው ኃይሉ ስንል እንግዲህ በዘርፉ የበቃው ዕውቀት ያላቸው ለሀገር ለውጥ ቀናይ የሆኑትን አስበን ይዘን እንሄዳለን ነው መልካም እንጀራ ከምጣዱ ያስታውቃል እንደሚባለው አማራ ባንክ ከአጀማመሩ ግዙፍ ካፒታልና ግዙፍ ባለአክሲዮን ይዞ ተነስቷል አሁን ባለው ተጨባጭ ሁኔታ የአማራ ባንክ አቅም 16 የግል ባንኮችን መመስረት የሚያስችል ነው ባለሳሳት 17ቱ ባንኮች ተደምረው 140,000 ሼርሆልደርስ ያሏቸው ይመስለኛል 17ቱ አንድ ይሄ አዲስ ባንክ ተቋቁሞ ግን የነሱ ከፍተኛ ደረጃ በልጧል ይሄ ደግሞ ትልቅ እምርታ አለው ትልቅ ስነ ልቦናዊ ፋይዳ ትልቅ ማህበራዊ ፋይዳ አለው ባንኩን ለማሳደግ አንዱ ትልቅ መሰረት ያገኙት 188,000 ያልተከፈለው ፐብሊክ ሪሌሽን ኦፊሰር ነው ስለ ባንኩ ጥሩ ስለሚመኝ ስለ ባንኩ ጥሩ ስለሚናገር ነው ባለአክሲዮናችን ምን ይላሉ የሚለውን እያዳመጡ መንቀሳቀስ አለባቸው ማንም ኢትዮጵያ ውስጥ ያለ ፕራይቬት ባንክ ከዚህ በፊት ሬዝ አድርጎት አሰባስቦ የማያውቀውን አይነት ደረጃ ትልቅ ሀብት ነው 6 ቢሊዮን ብር ማለት ነው እንደውም ከዛም በላይ አልፏል የሚል መረጃ አለኝ የህዝብ ሀብት የብዙሃን ባንክ የሆነው አማራ ባንክ የበርካቶች ዘላቂ የፋይናንስ ጥላ ለመሆን ተመስርቷል በእርግጥም ከዛሬው ይልቅ የነገው ያጓጓል አንድ ትልቅ የፋይናንስ ተቋም ወደ አገራችን ገበያ እየገባ ነው ስለዚህ ተቋም ዓለም አቀፋዊ ተቋም የሚሆን ተቋም ነው ተስፋ የሚጣልበት ተቋም ነው የኢትዮጵያ ህዝቦችን በትልቁ ያሳተፈና ከአክሲዮን ሽያጭ ጋር ተያይዞ ትምህርት የወሰዱበት ነው ትልቅ ትምህርት ህዝብን ማንቀሳቀስ ከተቻለ ህዝብን አደራጅቶ መምራት ከተቻለ ከአማራ ባንክ መማር ይቻላል ማለት ነው ይሄንን የህዝቡን ጉጉት የህዝቡን ትስስር የበለጠ ለማጠናከር አሁንም እንደታሰበው እንደተጠበቀው ትልቅ ይሄንን ባንክ ሊመሩ የሚችሉ ሰዎች ትልቅ አደራ አለባቸው የፋይናንስ ኢንዱስትሪው ተጨማሪ ተስፋ የሆነው አማራ ባንክ የአገር መድህን ሊሆን እነሆ ዛሬ በይፋ ይመሰረታል ባለአክሲዮኖች የባንካችሁን መቋቋም በተግባር ደግፋችሁ የአገርም የወገንም የኢኮኖሚ አቅም ማድረግ ይጠበቅባችኋል ከፊት ለፊት ረጅም ጎዳና አለ እጅ ለእጅ ተያይዘን ለባንካችን እድገት አብረን እንስራ ያኔ በእርግጥም ኢትዮጵያንና ህዝቧን በኢኮኖሚ ተጠቃሚ ማድረግ እንችላለን አማራ ባንክ የሁላችንም ባንክ የአማራ ባንክ አደራጆች ምንም ሳይከፈላቸው ውድ ጊዜያቸውን ጉልበታቸውን
እውቀታቸውንና ልምዳቸውን በማስተባበር ለዚህ ከፍተኛ ሀገራዊ ንቅናቄ ጊዜያቸውን ራሳቸውን አሳልፈው የሰጡ ናቸውና ዛሬ ደግሞ የጥረታቸው ሁሉ ፍሬ እንደዚህ አብቦ ለዚህ ታሪካዊ ቀን በመድረሳቸው እነሱን እንኳን ደስ ያላችሁ እስኪ ሞቅ ባለ ጭብጨባ እንበላቸው። እንኳን ለዚህ ታሪካዊ ቀን እንደዚህ የመሰረት ድንጋይ ለሚጣልበት የባንኩ የመስረታ ጉባኤ ቀን አደረሳችሁ እንላለን። የአማራ ባንክ ራዕይ በሀገራችንና በአህጉራችን ብሎም በዓለም አቀፍ ደረጃ ተወዳዳሪ መሆን ሲሆን ይህንንም ለማሳካት አዳዲስ ፈጠራንና ቴክኖሎጂን ይጠቀማል። ብቃትና ጥራት ባለው የሰው ኃይል ይደገፋል። የአገልግሎት ጥራትንና ቀጣይነትን አስተማማኝ ያደርጋል። በህብረተሰብ ላይ ለውጥ ለማምጣት ተግቶም ይሰራል። ለዚህ ራዕይ መሳካት አይቀሬነት ጉልህ ማሳያዎች ሆነው ከሚጠቀሱ ሀቆች አንዱ ባንኩ በአክሲዮን ሽያጭ ወቅት ቃል የተገባው የገንዘብ መጠን ቅድም እንደተጠቀሰው 16 ባንኮችን መመስረቱ እንዲሁም ደግሞ የተከፈለው ካፒታል 12 አዳዲስ ባንኮችን የማቋቋም አቅም ያለው መሆኑ ስለሆነ በድጋሚ አሁንም ደጋግመን እንኳን ደስ አላችሁ እንኳን ለዚህ አበቃችሁ እንላለን። ደጋግመን እያልን እንዳለነው ህዝብን በማስተባበር የተበታተነ ካፒታልን በማሰባሰብ ከጅምሩ ተሳክቶለታል። ይሄ እንግዲህ በውሱን ሰዎች ብቻ ሳይሆን ገና አፍሪካ ውስጥ ዓለም ላይ ባሉ የምጣኔ ሀብት ባለሙያዎች በብዙ መንገድ ወደ ህይወታችን ተመንዝሮ ብዙ የምጣኔ ሀብት ባለሙያዎች ትንተናን የሚፈልግና የሚጠበቅም ነው። ወደፊት የተበታተነ ካፒታል አንድ ላይ መሰብሰብ ሲችል ምርጥ ሐሳብ ካለ መግዛት የሚችል ህዝብ ሲኖር ምን ማለት ነው የሚለውን ማሳየት የሚችለው አገላለጽ በብዙ መንገድ ህይወታችን ውስጥ ተፈረካክሶ መግባት መቻል አለበት። ይሄንን ማሳየት የሚችሉ ሙያተኞቻችንም እንደዚሁ መድረኩ እየተመቻቸላቸው በደንብ ሊያወሩበት ይገባል። በመርሃ ግብራችን መሰረት ታዋቂ የምጣኔ ሀብት ባለሙያ አቶ ዘመዴነህ ንጋቱ በመሐከላችን ስላሉ ንግግር እንዲያደርጉ በአክብሮት ወደ መድረክ እንጋብዛቸዋለን። ጤና ይስጥልኝ እንደምን ውላችኋል? እንደገና ልሞክረው እንደምን ውለናል? እንደሱ ነው። እዚህ ወጥቼ ንግግር አደርጋለሁ ብዬ አላሰብኩም ነበር። እንግዲህ ዱብዳ ተጥሎብኛል። አጭር አደርገዋለሁ። በመጀመሪያ ይህን ያህል አክሲዮን ሼር ሆልደርስ የተሰበሰቡበት ኢቨንት ተሳትፌ ስለማላቅ ትንሽ ያስደነግጣል። ይሄን ስለ እዚህ ብቻ ሳይሆን አሜሪካንም ሀገር ይሄን ያህል አይቻል አቅም ለማለት ነው። በዙም ሆኗል ዛሬ የሼር ሆልደር ስብሰባ። ለማንኛውም እንኳን ደስ ያላችሁ። ትልቅ አቺቭመንት ነው። ራሴን ቅድም በቪዲዮ ሳይው ደንግጬ ነበር እንዴት ነው እዚህ የምናገረው ብዬ። ለማንኛውም ይሄ የሚያሳየው ከተባበርን ለአንድ ዓላማ ከቆምን ምንም ነገር አቺቭ ማድረግ እንችላለን ማለት ነው አይደለም? ሁላችንም 188,000 ሼር ሆልደር ማሰባሰብ ቀላል ነገር አይደለም። ምናልባት እኔም ትንሽ ሌት ሆንኩ እንጂ ሼር ገዛ ነበር ቀደም ብዬ ብትነግሩ ይኖረው። አሁንም እየለመንኩ ነው አቶ መላኩንና ዋናው ነገር የኢትዮጵያ ኢኮኖሚ የተቀየረ ነው፣ እያደገ ነው፣ ሀብት አለ የሚለውንም ማሳያ ነው አይደለም? 6 ቢሊዮን ብር ማሰባሰብ መቻላል። ከዚህም በላይ ግን ያለፈው ጊዜ በቪዲዮ ላይ እንዳያችሁት ያልኩት ነገር ምንድነው? ይሄ ባንክ ትልቅ ኤክስፔክቴሽን አለው። ሼር ሆልደሮቹም ከሀገሩም ለክልሉም ለሌላውም ለክልሉ ስል አማራ ክልል ብቻ ማለት ሳይሆን በአጠቃላይ ለኢስት አፍሪካንም ጨምሮ ማለት ነውና የማደግ እድል አለን።
ለኢትዮጵያ ለምትጠብቀው እድገት ከፍተኛ ኮንትሪቢዩሽን የሚያመጣ ባንክ መሆኑ በእኔ በኩል ምንም ጥርጥር የለውም። ነገር ግን እንደው እንደ ምክር የሚያልኩት ያለፈው ጊዜ ይሄን ያህል ብር ስለሰበሰባችሁ በጥሩ አካሄድ ስለጀመራችሁ በእኔ ግምት ለሌሎችም የምመክረው ነው የምለው ኢትዮጵያ ውስጥ 5-6 ትልልቅ ባንክ ፕራይቬት ባንክ ብቻ ነው የሚያስፈልገው የሚል አቋም አለኝ በትልቅ ባንኮች ደረጃ። ዛሬ ይሄንን 6 ቢሊዮን ብር አንዱ እንደ ሐሳብ እንደ ምክር መሰጣችሁ ምንድነው ካሉት 1-2 ትልልቅ ባንኮች ብትገዙ ወይም መርጅ ብታደርጉ ከመጀመሪያውን ጀምሮ ማርኬት ሊደር ወይም የገበያው መሪ መሆን ትችላላችሁ። ኦሬዲ በሁለት ሜዠርመንት አንደኛ ናችሁ። ስለዚህ ለጉራም ይመቻል። ዛሬ ግን በሳብስታንስም ግን ሳብስታንስም ማለት ነው ፕራክቲካል ብትሆኑ 6 ቢሊዮን ይዛችሁ ዛሬ እንደ አንድ አይደለም እንዳላችሁት 12 ባንክ መግዛት ትችላላችሁ። ግድ የለም ሁለቱም ብትገዙ ከመጀመሪያው ቀን ጀምሮ ብራንች ኔትወርክ ይኖራችኋል። ትልልቅ ቆንጆ ቢልዲንግ ያላቸውም አሉ። እሱንም አብራችሁ ገዛላችሁ። ካፒታሉን ግን ለሚሆነው ለስራ ላይ በቀላሉ ዲፕሎይ ማድረግ ስለምትችሉ ቢታሰብበት የሚል ነው። ሁለተኛ በእኔ ግምት ብዙ ለውጥ እየመጣ ነው በፋይናንሻል ሰርቪስ ሴክተሩ። ከ2-3 ዓመት በኋላ የውጭ ባንኮችም ስለሚገቡ ኢትዮጵያ ውስጥ ካሁኑ ተጠናክራችሁ ተወዳዳሪ ትሆናላችሁ። አንድ አይነት ስትራቴጂ አዳፕት ብታደርጉ የሚል እምነት አለኝ። ሶስተኛ እንግዲህ ይሄንን ስም ቅድም ቪዲዮም ላይ ተነስቷል። አማራ ባንክ ብሎ ስም መሰጠቱ የሚለው ብዙ ትርጉም ተሰጥቶታል። በእኔ ግምት ፓን አፍሪካን ወይም ኢትዮጵያን በሙሉ የሚያዳርስ ባንክ ነው የሚል ግምት አለኝ። ግን ከብራንዲንግ ፐርስፔክቲቭ ወደፊት ምናልባት በተለይ ሌላ ባንክ ገዛችሁ የስም ብራንዲንግ ኢሹ ላይ ነው ይችላል። ግን ቢታሰብበት ወይንም ኢፌክቲቭ የሆነ ካምፔን ያስፈልጋል። ይሄ ኢትዮጵያን በሙሉ የሚያዳርስ ባንክ ነው የአማራ ስም ቢኖረው የሚለውን እንደው እንደ ምክር እንደ አማካሪ ነው የምለው። ዋናው ነገር ግን በጣም ትልቅ አቺቭመንት ይሄ አዳራሽ ሙሉ ነው። እንደዚህ ያለ ህዝብን ማንቀሳቀስ መቻላችሁ በጣም የምትኮሩበት ነው። ልትኮሩበትም ይገባል። ወደፊት ግን የሁሉ ሼርሆልደር ደግሞ ዲቪደንድ ይጠብቃል። በየአመቱ እንደዚህ ሲሰበሰብ ቼክ ይዞ ነው ቤት መሄድ የሚፈልገውና ይሄን የምላቸውን አይነት ስትራቴጂዎች እኔም ይደርሰኛል ብዬ ነው እንግዲህ ዲቪደንድ። በአጠቃላይ ግን ብዙ ጊዜ ላለመውሰድ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንግዲህ በሚቀጥለው አመት ደግሞ ስንሰበሰብ እንደዚሁ የሼርሆልደር ስብሰባ ላይ ሌላ ጥሩ ዜና ይኖራል የሚል እምነት አለኝ። በጣም አመሰግናለሁ እዚህ ስለተገኘው። በጣም እናመሰግናለን። ታዋቂ ከፍተኛ የምጣኔ ሀብት ባለሙያ ናቸው አቶ ዘመዴነህ ንጋቱ። በተለያየ መንገድ እንግዲህ የኢትዮጵያ ምጣኔ ከየት ተነስቶ ወዴት መሄድ አለበት የሚለው ላይ ትንታኔ ሲሰጡ እናውቃቸዋለን። በእንደዚህ አይነት ትላልቅ ግዙፍ የፋይናንስ ዘርፍ መቋቋም ጋር ደግሞ ሀሳብ ከመስጠት ጀምሮ እስከ ማማከር ይሄ ቢሆን ይሄ ቢቀር ይሄ ቢጨመር የሚለውን ማማከር የሚችል ትልቅ ብቃት ያላቸው ባለሙያ ናቸው። እሳቸው ብቻም አይደሉም፣ ሌሎች በመላው ዓለም ላይ የሚገኙ የዘርፉ ኢትዮጵያውያን ታላላቅ ምሁራንም አሉ። እንጠቀምባቸው። በጋራ ስንሆን በጣም ብዙ ነገርን ማሳካት እንችላለን። ዓለም አቀፍ ደረጃ ላይ ብዙ ውድድር አለብን በፋይናንስ ዘርፉ። ስለዚህ ኢትዮጵያን ብቻ ሳይሆን የምናሸንፈው አፍሪካን፣ ከአፍሪካ ደግሞ አልፈን ዓለምን ነው። ብዙ ውድድር አለ። ከመነሻው እንደዚህ መሳካት የቻለለት አካሄድ ካለን ዓለም ላይ ስመጥር ማንሆንበት ማንወዳደርበት ግንባር ቀደም ለውጥ ማምጣት የቻለ ባንክ መሆን የማይቻልበት ምንም ምክንያት ስለሌለ ሞራል በዚሁ ይቀጥል። በድጋሚ አቶ ዘመዴነህ እናመሰግናለን። እውነት ነው ሀገራችን ላይ በመጣው የለውጥ ስሜት የለውጥ መነሳሳት ምክንያት በርካታ ህዝብን እንደዚህ አድርጎ ለዚህ ለበጎ ዓላማ አሰባስቦ በስሩ በትልቅ ጃንጥላነት ህዝቡን በፋይናንስ ማሰባሰብ ብቻ ሳይሆን ህዝቡን ለለውጥ ለልማት ለተሻለ ነገር ማሰባሰብ መቻል አንድ ተምሳሌታዊነት ስራ ነውና አማራ ባንክ በዚህ አንደኛ ወቅታዊነቱ ራሱ ትልቅ ስኬቱ ነው ብለን እናስባለን። ሁለተኛ ነገር ደግሞ የፈጠረው ትልቅ ሀገራዊ ስሜት ይህንን ሊያደርግ እንዲችል አብቅቶታልና በድጋሚ አሁንም አማራ ባንክ እንኳን ደስ ያላችሁ እንላለን። በሌላ መልኩ ደግሞ በመላው የሀገሪቱ ክፍሎችና በውጭ ሀገራት ጭምር በሚገኙ ኢትዮጵያውያን የተገዙት አክሲዮኖች ከዚህ ቀደም በባንክ ዘርፍ የመሳተፍና የመታቀፍ እድል ላላገኙ የህብረተሰብ ክፍሎች አዲስ እድሎችን
ለባንኩም ተጨማሪ መዳረሻዎችን የሚከፍቱ መሆናቸው እንደ አንድ ትልቅ ስኬት የሚታይ ነው። አክሲዮኖችን በብዛት የገዙት ባለ አክሲዮኖችም ከባንኩ ማህበረሰብ ውጪ ያሉ አካላት መሆናቸው አዲስና ከፍተኛ መጠን ባለው ሁኔታ ገንዘብ ወደ ፋይናንሱ ዘርፍ እንዲገባ አስችሏል። በዚህም ስኬትን ማስመዝገብ ተችሏል። ከስኬቶቹ መካከል ቅድም እንደተነሳው ከፍተኛ የፋይናንስ አቅም ማሰባሰብ መቻሉ ይህ ደግሞ አሁን ላይ የሰፋ በመጣው ዓለም አቀፍ ገበያ ላይ ተሳታፊነቷን ለማሳደግ በምትጥረው ኢትዮጵያ ሀገራችን ዓለም አቀፍ ባንኮችን መገዳደር በሚያስችል ቁመና ላይ መገኘት የሚያስችል ከመሆኑም በላይ ከጠንካራ መሰረት መነሳትንም ጭምር በተግባር ያሳየ ባንክ ነው። አማራ ባንክ የሁሉም ባንክ። አማራ ባንክ ከባንክም በላይ እያለ ነው። ወደ ቀጣዩ መርሃ ግብራችን እናልፋለን። በመርሃ ግብራችን መሰረት ቀጣይ ተናጋሪያችን አቶ ጃንጥራር አባይ ይሆናሉ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የአገልግሎት ሰጪ ተቋማት አስተባባሪ ናቸው። ንግግር እንዲያደርጉልን በአክብሮት ወደ መድረክ እንጋብዛለን። ይህ መርሃ ግብር በኢቢሲ እና በአማራ ቴሌቪዥን በቀጥታ እየመጣ እየደረሰ ይገኛል። በድጋሚ ሁላችሁም እንኳን አደረሳችሁ። ክቡር አቶ አገኘሁ ተሻገር የአማራ ክልል ፕሬዝዳንት፣ ክቡር አቶ መላኩ አለበል የንግድና ኢንዱስትሪ ሚኒስትር፣ ክቡር አቶ ዮሐንስ ቦያለው የስትራቴጂክ ጥናት ኢንስቲትዩት ዋና ዳይሬክተር፣ ክቡር አቶ ንጉሱ ጥላሁን የስራ ዕድል ፈጠራ ኮሚሽን ኮሚሽነር፣ ክቡር አቶ ፈንታ ማንደፍሮ ዶክተር ፈንታ ማንደፍሮ የአማራ ክልል ምክትል ፕሬዝዳንት፣ ክቡር አቶ መላኩ ፈንታ የአማራ ልማት ማህበር ዋና ዳይሬክተርና የአደራጅ ኮሚቴ ሰብሳቢ፣ የተከበራችሁ በየደረጃው የምትገኙ አመራሮች፣ ውድ የአማራ ባንክ አደራጆች፣ ውድ የአማራ ባንክ ባለአክሲዮኖች፣ ክቡራትና ክቡራን፣ ዛሬ በዚህ መድረክ ላይ ቆሜ አገራችን ኢትዮጵያ በፋይናንስ አገልግሎት ዘርፍ ወደ ከፍታ የሚወስድ የሀገራችንን ሕዝብ የፋይናንስ አገልግሎት ተደራሽነት ክፍተት የሚሞላ በርካታ ተግዳሮቶች የገጠሙት የፋይናንስ ኢንዱስትሪ ውስጥ በጎ አሻራውን ሊያስቀምጥ እንደሚችል የሚታመንበት በአማራ ባንክ አክሲዮን ማህበር ምስረታ በዓል ላይ በመገኘቴ ላቅ ያለ ደስታ ይሰማኛል። ለእናንተም እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። የሽፍልጥ ማሰሪያው ልጥ እንዲሉ አበው የብዙ ፍላጎቶች ማዘዣ ጣቢያው አሻጋሪ ሀሳብ ነው። እንደ መልካችን መለያየት፣ እንደ አኗኗር ስርዓታችን መራራቅ፣ እንደ አሰፋፈራችን ብዝህነት፣ እንደ መሰባሰባችን ዘለማዳዊ ወደ አንድ ሀገራዊ ጉዳይም ለመምጣት የምንቸገር ህዝቦች አይደለንም። ብሔር፣ ሃይማኖት እና ቋንቋ ሳያግዳቸው አማራ ባንክ የሁላችንም ነው ብለው ከሁሉም የሀገራችን የህብረተሰብ ክፍሎችና ከሁሉም የሀገራችን አካባቢዎች በአንድ ጥላ ስር የተሰባሰቡት 188 ሺህ ባለአክሲዮኖች ያሉት ባንክ በአንድነት መንፈስ ካልሆነ በቀር በምንም መንፈስ ይህንን ያክል ገንዘብ ወይም ህዝብ ለአንድ ዓላማ ማንቀሳቀስ ለታለመለት ግብ ማድረስ ይቻለዋል። በዚህ ውስጥ ከመበተን ይልቅ መሰባሰብን፣ ከመራራቅ ይልቅ መቀራረብን፣ ከመሻኮት ይልቅ መተካከምን ህዝባችን እንደሚፈልግ በግልጽ የተማርንበት ታሪካዊ ዕለት ነው። በድጋሚ እንኳን ደስ አላችሁ። ውድ የአማራ ባንክ ባለአክሲዮኖች፣ ክቡራትና ክቡራን፣ መሪነት ጥበብ ነው። አደራጅነት የሀገር ግንባታ ማንጸባረቂያ ምዕራፍ ነው። የአማራ ባንክ አደራጆች ብሔር፣ ሃይማኖትና ቋንቋ ሳትለዩ የአክሲዮን ሽያጩን ለሁሉም የህብረተሰብ ክፍሎች ከፍታ በማድረግ ለሁሉም የኢትዮጵያውያኖች ወገኖቻችሁ ያደራጃችሁት ባንክ ነውና ልትኮሩ ይገባል።
ውድ የአማራ ባለ አክሲዮኖችም ኢትዮጵያ በኢኮኖሚን የሚፈታተናትን ችግር እንድትወጣ ያስቀመጣችሁት አቅም ነውና እናንተም ማመስገን ተገቢ ነው። አማራ ባንክ በፋይናንስ ዘርፍ ከፍ ብሎ ለመብረር የሚችልበት ህዝባዊ መሰረት ያለው ለሀገራችን ኢትዮጵያ አዳዲስ አገልግሎቶችን በማስተዋወቅ ዘርፉን በአንድ ደረጃ ከፍ እንደሚያደርግም እምነታችን ነው። በምስራቅ አፍሪካ በኢንዱስትሪው ጎልቶ መውጣት የሚችልበት አቅም ያጎለበተ ለመሆኑ የተሰበሰበው 6 ቢሊዮን የሚጠጋ ብርና ቃል የተገባው 8 ቢሊዮን ብር አይነተኛ ማሳያ ናቸው። እዚህ ውስጥ እምነት አለ፣ እዚህ ውስጥ አገልጋይነት አለ፣ እዚህ ውስጥ ባለቤትነት አለ፣ እዚህ ውስጥ አገራዊ ራዕይም አለ። ይህ 8 ቢሊዮን ብር ገንዘብ ብቻም አይደለም፣ ይልቁንም ከባንክ ውጭ የሆነን ገንዘብ ወደ አንድ ስርዓት አምጥቶ የባንክ ባለቤት ያደረገና ትልቅ አቅምም የፈጠረ ነው። በዛሬው ዕለት የመስረቻ ጉባኤው ላይ በሚካሄድበት ገና ከጅምሩ 188,000 ቆጣቢዎች የሚኖሩት 6 ቢሊዮን የሚያክል ካፒታል ገንዘብ ወደ ብድር አገልግሎት ሊውል የሚያስችል ትልቅ ግዙፍ ባንክ በመሆኑ እጅግ የሚያኮራ ስራ ሰርታችኋልና እንኳን ደስ ያላችሁ በድጋሚ። አንዳንድ መረጃዎች እንደሚያመለክቱት ወደ ሀገር ከሚገባው ውጪ ምንዛሬ ከ75 በመቶ በላይ የሚሆነው ከባንክ ውጪ ወይም ህጋዊ ባልሆነ መንገድ የሚላክ ነው። ይህ ደግሞ የአገር ጉዳይ በመሆኑ እነዚህ አይነት የባንክ የገንዘብ ማሰባሰብና የባንክ ምስረታ መከናወኑ ለሀገር ኢኮኖሚ ያለው ፋይዳ እጅግ ከፍተኛ ነው። ይህን የአሰራር ስርዓትና የስነ ምግባር ክፍተት ፈር ለማስያዝ ከህገወጥ የገንዘብ አንቀሳቃሾች በመቆጠብ ወቅቱን ያገናዘበ የአሰራር ስርዓት መዘርጋት ግድ ይላል። አማራ ባንክ በዚህ መንገድ ተጉዞ ተጨማሪ አርአያ እንደሚሆን አምናለሁ። አማራ ባንክ ወደ ገበያው ሊገቡ መንገድ ጀምረው ከነበሩት ከ20 በላይ ባንኮች መካከል አንዱ ባንክ ነው። ከነዚህ 20 ገዳማ ባንኮች አብዛኛዎቹ ሂደቱን ጨርሰው ወደ ፋይናንስ ኢንዱስትሪው ሲቀላቀሉ በኢኮኖሚው ረገድ የሚጫወቱት ሚና ከፍተኛ እንደሚሆን መገመት አያዳግትም። ከቱሪዝም እስከ ኮንስትራክሽን፣ ከኢንዱስትሪ እስከ ፋብሪካ፣ በኢምፖርትና ኤክስፖርት ግብይት፣ በማዕድን ዘርፍ፣ በማኑፋክቸሪንግ እንዲሁም ለሌሎች ሴክተሮች አማራ ባንክ ትልቅ የኢኮኖሚ አቅም ሆኖ የመጣ ባንክ ነው። አማራ ባንክ መረጃዎች እንደሚያሳዩት የአክሲዮን ሽያጩ ድርሻ 50 በመቶ በአዲስ አበባ፣ 20 በመቶ በአማራ ክልል፣ ቀሪው 30 በመቶ ደግሞ በሌሎች የሀገራችን አካባቢዎች የሚገኙ ኢትዮጵያውያን ባለቤት የሆኑበት ትልቅ ባንክ ነው። በዚህም አማራ ባንክ በመላው ሀገራችን የሚገኙ የተለያዩ የህብረተሰብ ክፍሎች ቋንቋ፣ ሃይማኖትና ባህል ሳይገድባቸው ትስስር የፈጠሩበት መድረክ መሆን ችሏል። የፋይናንስ ኢንዱስትሪ ዋነኛ ግብ አገርንና ህዝብን ወደ ኢኮኖሚ ብልጽግና ማድረስ ነው። ለዚህ ደግሞ ቅንነት ያልተለየው የአመራር ጥበብን፣ ሚዛን ጠባቂነትን እና ፍትሃዊ ተጠቃሚነትን ማዕከል አድርጎ መንቀሳቀስ ከሁላችንም ይጠበቃል። ከዛሬ ይልቅ ነገን ለመመልከት እንበርታ። የጀመርነው የብልጽግና ጉዞ ሌት ተቀን በመስራት እናስቀጥላለን። በድጋሚ መልካም የመስረቻ ጉባኤ በዓል ይሁንላችሁ። አመሰግናለሁ። ክቡር አቶ ጃንጥራር አባይ በአዲስ አበባ ከተማ አስተዳደር የመንግስት አገልግሎት ሰጪ ተቋማት አስተባባሪ፣ እጅግ በጣም እናመሰግናለን። ለታሪካዊው የአማራ ባንክ የምስረታ ጉባኤ ለዛሬው ቀን እንኳን አደረሳችሁ። ደግመን መነቃቃት ስላለብን በያላችሁበት ሆናችሁ እንኳን አደረሰን ስንል ደስታችሁን መግለጽ ይጠበቅባችኋል። እናመሰግናለን። አማራ ባንክ በሀገራችን መሪና በዓለም አቀፍ ደረጃ ተወዳዳሪ የመሆን ራዕይን በመሰነቅ አዳዲስ ፈጠራንና ቴክኖሎጂን በመጠቀም ጥራትና ብቃት ባለው የሰው ኃይል በመደገፍ የአገልግሎት ጥራትንና ቀጣይነትን አስተማማኝ በማድረግ በህብረተሰብ ላይ ለውጥ በማምጣት ጭምር ተግቶ ለመስራት ተልኮ ይዞ እየተቋቋመ ያለ የህዝብ ባንክ ነው። በተለያዩ መንገዶች ባለን አጭር ጊዜ ስኬቱንም የገጠመውንም ፈተና ለማንሳት ለመዳሰስ እየሞከርን ነው። ወደ ስራ ከገባ በኋላና ይፋዊ የስራ አካሄዶች ከተጀመሩ በኋላ በጣም ብዙ ብራንድንም የተመለከተ በቀጣይነት ነገ ይሄ ባንክ ከሀገራዊ ፋይዳው አልፎ በቀጠናዊ በአህጉራዊ
በዓለም አቀፋዊ ደረጃ በፋይናንሱ ረገድ ምን አይነት ሚናና አሸናፊዎቹ ዝርዝር ውስጥ መምጣት ይችላል የሚሉት ላይ መሰራት ያለባቸውን ስራዎች ይፋ እያደረገ ይሄዳል። በተለያዩ መገናኛ ብዙሃን ዘዴዎችም እንደዛው መከታተል ይቻላል። ምን አይነት ተልዕኮ አለው፣ ምን አይነት ራዕይ ነበረው፣ ወዴት ለመጓዝ እየገሰገሰ ነው የሚለውን በደንብ ልትከታተሉ ትችላላችሁ። በዚሁ አጋጣሚ መናገር የምንፈልገው ይሄንኑ መልእክት ነው። አማራ ባንክ እንግዲህ ይህንን እንደሚያሳካ ጥርጥር የሌለው መሆኑ ገና ከመነሻው ካመሰራረቱ ያስመዘገባቸው በርካታ ስኬቶች ገላጭ ሆነው ይጠቀሳሉ። ከዚህም ጋር ተያይዞ አንደኛ በሀገራችን እጅግ ከፍተኛ ቁጥር ያለው ህዝብ ሼሩን መግዛቱ፣ ሁለተኛ ከዚህ በፊትም የአክሲዮንን ለመግዛት ቅርበት ወይም ተደራሽነት የሌላቸውን ማህበረሰቦችን ማካተቱ፣ በውጭ ሀገር ጭምር ያሉ ኢትዮጵያውያንን አካቶ ለዚህ ቀን ለዚህ ምስረታ በዓሉ መድረሱ ከስኬቶቹ ከበርካታዎቹ የሚጠቀሰው አማራ ባንክ እንደዚሁ የወደፊት ነገውን እያሳመረ እንደሚሄድ ምንም ጥርጥር እንደሌለን በዚህ መድረክ መግለጽ እንወዳለን። አማራ ባንክ እንኳን ደስ አላችሁ። አሁንም በቀጣዩ መርሃ ግብራችን መሰረት የዕለቱ የክብር እንግዳችን ክቡር አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር መልእክታቸውን እንዲያስተላልፉልን ወደ መድረክ በአክብሮት እንድትሸኙልን እንጠይቃለን። አመሰግናለሁ። እንኳን ደስ አላችሁ። የተከበሩ አቶ ጃንጥራር አባይ የአዲስ አበባ ከተማ ምክትል ከንቲባ፣ የተከበራችሁ በየደረጃው የምትገኙ የአደራጅ ኮሚቴ አባላት፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የዚህ ግዙፍ ታላቅ ባንክ የአማራ ባንክ አክሲዮን አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለአማራ ባንክ አክሲዮን ማህበር ምስረታ ጉባኤ አደረሰን እንኳን አደረሳችሁ ለማለት ፈልጋለሁ። ኢትዮጵያና ህዝቦቿን ለዘመናት እየፈተነ ያለው በድህነት ገመድ እየጎተተን የኢኮኖሚ ፈተና እንደሆነ ይታወቃል። ሰፋ አድርገን ስንመለከተው የፖለቲካውም የማህበራዊ ጉዳዮችም መዳረሻው ዋነኛው ኢኮኖሚ እንደሆነ ይታወቃል። ለድህነት ቅነሳ፣ ለስራ ዕድል ፈጠራ፣ ለህዝቦች የኑሮ መሻሻል ስናወራ በተዘዋዋሪ መንገድ ስለ ኢኮኖሚ እያወራን ነው። ኢኮኖሚ ብቻውን ስለ ኢኮኖሚ ማውራት ትርጉም የለውም። የኢኮኖሚ ግዙፉ ማዕዘን ደግሞ ፋይናንስ ነው። አማራ ባንክ የዚህ ዘርፍ አብሪ ኮከብ ሆኖ ስለተመሰረተ አሁንም እንኳን ደስ አላችሁ ለማለት እፈልጋለሁ። አማራ ባንክ የሀገራችን ግዙፍ የፋይናንስ ተቋም ነውና ዛሬ የተመሰረተው ባንክ ብቻ አይደለም። ዛሬ የተመሰረተው ይልቁንም ቅቡልነት የተረጋገጠበት ነው። ዛሬ በግልጽ አደባባይ ላይ ወጥቶ የታየው የኔነት ስሜት ነው። ዛሬ የባለቤትነት ወሰን ነው ያሳየነው። ዛሬ በአማራ ባንክ የምስረታ ሂደት ውስጥ ከኔም ባሻገር የኛ የምንለው ሊኖረን እንደሚገባ ያረጋገጥንበት የምንማርበት የፋይናንስ ኢንዱስትሪው አሻራ የጣልንበት ታሪካዊ የኢትዮጵያ ቀን ነው ማለት ይቻላል። አማራ ባንክ የተመሰረተበት ይህ ጉባኤ በነፃነት ሰንደቃችን በጀግንነት ምዕራፍ መገለጫ የጥቁር ህዝቦች አሸናፊነት አሻጋሪ ሐሳብ በሆነው በ125ኛው የአድዋ በዓል ዋዜማ ላይ ሆኖ የተከወነ ጉባኤ በመሆኑ
የበለጠ ልዩና ታሪካዊ ያደርገዋል። ወደ ኋላ ዘመን ተጉዛችሁ 1888 ዓመተ ምህረት ላይ የተከሰተውን የክስተት ዘመን ሚዛን ለክታችሁ ስትመለሱ የምታገኙት ዛሬ ላይ የ188,000 የአክሲዮን መስራቹን የታሪክ ግጥምጥሞሽ ነውና አመሰግናለሁ። አድዋና የአማራ ባንክ ተገጣጥመዋልና እንኳን ደስ አላችሁ ለማለት ፈልጋለሁ። ስለሆነም አማራ ባንክ ጋር ያለውን ተዛምዶ ላስተዋለ ይህ ባንክ ልክ በአድዋ ኢትዮጵያን እንደ አንድ ልብ መካሪና እንደ አንድ ቃል ተናጋሪ ወደ አድዋ ተራሮች እንደተመመ በፋይናንስ ኢንዱስትሪ ውስጥም በሁሉም ክልሎች፣ ከተሞች፣ ወረዳዎች፣ አካባቢዎች ያሉ ኢትዮጵያውያን ባለቤት የሆኑበት በመሆኑ እለቱንና ግጥምጥሞሽን እጅግ በጣም ገራሚ አድርጎታል። ውድ የአማራ ባንክ አክሲዮን ማህበር አባላት፣ ክቡራትና ክቡራን፣ የፋይናንስ አቅም አገርን የሚሰራ ትልቅ ጉልበት ነው። ህዝቦችን ሳቃቸውን የሚመልስ የደስታና የስኬት ቁልፍ ጉዳይ ነው። ድህነትን ለማሸነፍ በኢኮኖሚ መዳበር፣ አገርን ከብልጽግና ማማ ለማውጣት በኢኮኖሚ መጠንከርን ይጠይቃል። በኢኮኖሚ የተጎዳ አገርና ህዝብ በእጃዙር ባርነት የመግባት እድሉ ሰፊ ነው። አሁን እየሆነ ያለው ይሄው ነው። በድህነታችን ምክንያት ህግ የማስከበር ተልኳችን ከተወጣን በኋላ ሀብታሞች እጃችን ሊጠበዙን እየሞከሩ ያለበት ሁኔታ ድህነታችን የፈጠረው ችግር እንደሆነ ግንዛቤ ልንይዝ ይገባል። ስለሆነም ከድህነት ለመውጣት እጅ ለእጅ ተያይዘን ካልሰራን ምንጊዜም የሀገር ችግር ውስጥ መሆኑ አይቀርም። ኢትዮጵያ የህዳሴ ግድብን የምትገነባው ለዚህ ተግባር ስትል ነው። ከጣና ሐይቅ መነሻውን አድርጎ ወደ ጉባ የሚደርሰው አባይ የዘጠኝ ወንዞች ድምር ነው። የዘጠኝ ወንዞች ድምር ጉልበት ነው። አባይ የጠነከረው እዚህ ላይ መናገር የምፈልገው ስለ ህዳሴ ግድቡ አይደለም። አባይ የጠነከረው ብቻውን አይደለም፣ ይልቁንም ቤተሰብነትን መስርቶ ነው። ከህዝባችን የጨለማ ጉዞ አብቅቶ የብርሃን ጉዞ እንዲቆም ህዳሴ የማይተካ ሚና አለው። እኔ አማራ ባንክን የማየው በዚህ አግባብ ነው። የፋይናንስ ኢንዱስትሪው አገር ብርሃንነቱ እንዲቀጥል አማራ ባንክ ውልቅ ድርሻ የሚወስድበት መንገድ ተከስቷል። ዛሬ ለኢትዮጵያ የፋይናንስ ኢንዱስትሪ የምስራች ቀን ነው። አማራ ባንክ ህዝብ እንዴት መደራጀት እንዳለበት ያስተማረን ክስተት ነው። አማራ ባንክ አንድነት እንዴት መተግበር እንዳለበት ያስተማረ ክስተት ነው። አማራ ባንክን የመሰረተው ኢትዮጵያዊ ቤተሰብነት ነው። መልካም ጉርብትና ነው። የህዝባችን ወንድማማችነትና ትስስር ነው። ኃይልና ጉልበትም ጭምር ነው። አማራ ባንክ በፋይናንስ ኢንዱስትሪ ውስጥ ገብቶ በማብራት የህዝብን አቅምና የስኬት መታያ ሆኖ የሚወጣ ባንክ ተመስርቶ በማየታችን የተሰማን ደስታ በራሴ በአማራ ክልል መንግስትና በመላው የአማራ ህዝብ ስም ላረጋግጥላችሁ እጅግ በጣም በከፍተኛ ኩራት ነው። ይህ ባንክ በተለይም ደግሞ ለክልላችን ህዝቦችና በመላው ኢትዮጵያ ለሚኖሩ የአማራ ህዝቦች የኢኮኖሚ አቅም ሆኖ እንደሚታይ አልጠራጠርም። በእኛ በኩል ማገዝ ያለብንን ሁሉ አግዘን አማራ ባንክ የኢትዮጵያንና የአማራ ህዝቦችን ተጨማሪ ጉልበት እንዲሆን እንሰራለን። በሚያጋጥማችሁ ማናቸውም ችግር ሁሉ መንግስት ከጎናችሁ መሆኑን ላረጋግጥላችሁ እወዳለሁ። እጅግ በጣም አመሰግናለሁ።
በጣም እናመሰግናለን ክቡር አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ ርዕሰ መስተዳድር ላስተላለፉልን የዕለቱ መልእክት እናመሰግናለን። እንቀጥላለን። በመርሃ ግብራችን መሰረት ቀጥሎ እንዲናገሩ እድል የምንሰጣቸው ሰው አደራጅ ኮሚቴውን ይወክላሉ። እዚህ ቀን ላይ እንድንደርስ ከመነሻው ከጥንስሱ ጀምሮ ነገሮች አልጋ ባልጋ አይሄዱም። እንኳን ይሄን ትልቅ ራዕይ የያዘ ባንክ ለመመስረት ይቅርና ትናንሽ ፕሮጀክቶች እንኳን ሲኖሩን ከጅምሩ ጀምሮ የሚያደናቅፉ በርካታ ውጣ ውረዶች እንዳሉ እናውቃለን። ይሄ ውጣ ውረድ ግን እንዴት ታልፎ እዚህ ቀን ላይ ተደረሰ ለሚለው ጆሮና ትኩረት መስጠት አስፈላጊ ነው። ይሄ ውጣ ውረድ በብዙ መንገድ ቢመነዘርም ባንኩ ከዚህ በኋላ ሊደርስበት ካሰበው ጉዞ ጋር ሲነጻጸር የስካሁኑ ጥቂት ፈተና ነው የሚለው ግን ያስማማናል። ያም ሆነ ይህ ግን የአማራ ልማት ማህበር ዋና ስራ አስፈጻሚና የአማራ ባንክ አደራጅ ኮሚቴ ሰብሳቢ አቶ መላኩ ፈንታ እነኚህን አካሄዶች አጠር ባለ ሁኔታ በንግግራቸው ውስጥ እንደሚዳስሱልን እንተማመናለን። እሳቸውን በታላቅ አክብሮት ለንግግር ወደ መድረክ እንጋብዛለን። ክቡር አቶ መላኩ ፈንታ የአማራ ባንክ አደራጅ ኮሚቴ ሰብሳቢ ጠቅለል ያለውን ጉዟቸውን እንደዚህ ባለ መልኩ ያቀርቡልናል። በጣም እናመሰግናለን በድጋሚ። እንደምን ዋላችሁ? እንኳን አደረሳችሁ። አብዛኛውን ጉዳይ ከኔ ቀደም ያሉ ተናጋሪዎችና በተለይ ደግሞ መድረክ አስተዋዋቂዎች የውስጥ መረጃዬን ወስደው ስለተናገሩ ጊዜያችሁን በንግግር ልወስድ አልፈልግም። ትልቁ ነገር ግን የዛሬን ደስታ የዛሬን ስሜት በግሌ ሌላ ጊዜ አግኝቼው አላቅም። ስለዚህ እናንተም ይሰማችኋል ብዬ ተስፋ አደርጋለሁ። ክቡር አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር አቶ ጃንጥራር አባይ በምክትል ማዕረግ የአዲስ አበባ ከተማ ከንቲባ፣ የተከበራችሁ ሚኒስትሮች፣ የተከበራችሁ ውድ የአክሲዮን እኛ እናደራጅ እንጂ እናንተ ያደራጃችሁት እንኳን አደረሳችሁ ለዚህ ቀን። ከሁሉ አስቀድሜ ከአንድ ዓመት ከ6 ወር ጥረትና ውጣ ውረድ በኋላ ሁሉም ኢትዮጵያውያን ከሁሉም የሀገራችን አካባቢዎች የተሳተፉበትን የአማራ ባንክ መስራች ጉባኤ ለማካሄድ ስለበቃን ለዚች ቀን ላደረሰን ፈጣሪ እያመሰገንኩ የተሰማኝን ልባዊ ደስታ በአደራጅ ኮሚቴው ስም አቀርባለሁ። አማራ ባንክን የማቋቋም ሀሳብ የብዙዎችን ልቦና ያስተሳሰረ ያዛመደ ከመሆኑም በላይ በርካቶች በልቦናቸው የነበረውን የመልማት ፍላጎት የተቋም ግንባታ ውጥን በውን እንዲያዩት የሆነ ወርቃማ እንቅስቃሴ ነበር። ባንኩን የማቋቋም ሀሳብ ድንገት የመጣና ቅጽበታዊ ድርጊት አልነበረም። ለህብረተሰብ ልማትና እድገት ሲውጠነጠኑና ሲታሰቡ ከነበሩ በርካታ የቢዝነስ ሀሳቦች ውስጥ ቅድሚያ ተመራጭ ሆኖ የገነነ ሀሳብ እንጂ። የአማራ ባንክን አመሰራረት ስንመለከት ባንኩን የማቋቋም ሀሳብ አንድ ጊዜ በውጥን ደረጃ ከተነሳ በኋላ የበርካቶችን በተለይ ደግሞ የእናንተንም ጭምር አእምሮ፣ ሀሳብ፣ ስሜት ሲያስጨንቅ የቆየ ከመሆኑም በላይ ከስም አወጣጡ ጀምሮ በርካቶች የተሳተፉበት ብዙዎችን በሀሳብ ስምምነት ያስተሳሰረ ድንቅ የአእምሮ ውጤት ነው። ውድ እንግዶቻችን፣ ውድ የባንካችን ባለ አክሲዮኖች፣ እኛ ወርቃማ ያልነው ሀሳብ አንስተን ስንወያይ ከውጥኑ ጀምሮ እናንተ ሀሳቡን ባትደግፉት ኖሮ ዛሬ በዚህ መንገድ ተገናኝተን የባንኩን መስራች ጉባኤ ለማካሄድ ባልበቃንም ነበር። ከሁሉም የህብረተሰብ ክፍሎችና ከሁሉም የኢትዮጵያ አካባቢዎች የተውጣጣችሁ ኢትዮጵያውያን አማራ ባንክ የኔ ነው ብላችሁ አክሲዮን በመግዛትና
በሐሳብ በመደገፍ ባንኩን በመቀላቀላችሁ ባንኩን ኦን ማድረግ ብቻ ሳይሆን አማራ ባንክን እንደ አማርኛ ቋንቋ የሁሉም ኢትዮጵያውያን መተሳሰሪያ፣ መግባቢያ፣ መገናኛ መድረክ እንዲሆን አስችላችሁታል። የአማራ ባንክ ባለአክሲዮን ባንካችሁ በሀገራችን የኢትዮጵያ የባንክ ምስረታ ታሪክ ብቻ ሳይሆን በየትኛውም የንግድ ማህበራት ምስረታ ታሪክ ሪከርድ በሰበረ የባለአክሲዮኖች ቁጥርና ከፍተኛ ካፒታል ገበያውን እንዲቀላቀል ማድረግ በመቻላችሁ የደማቅ ታሪክ ደራሲ፣ ተዋናይን እንዲሁም ታዳሚ በመሆናችሁ ልትኮሩ ይገባል። ውድ እንግዶቻችን፣ ውድ የባንካችን ባለአክሲዮኖች፣ መድረክ መሪዎቹ አንዳንድ ሐሳቤን ወስደው ብዙ ስለሄዱበት ልተው አስቤ ነበር፣ ግን የመጣንበት መንገድ ስለሆነ የተወሰኑ ሐሳቦችን ልደግም እገደዳለሁ። ታሪክ መስራታችሁ ብቻ ሳይሆን በምስረታ ላይ ያለው አማራ ባንክ የመጀመሪያ ፊደሎችን ወስደን አባ ብለነዋል። አሁንም ወደፊት በርካታ መለያ ይኖሩታል ብለን የምናምን ሲሆን ይህን ስንል አንደኛ አባ ስንል ኃላፊነት የሚሰማው ተምሳሌት ስለሆነ፣ አባ ስንል ሁሉንም ልጆችን በኩልነት የሚያይ፣ የሚጠብቅ፣ የሚንከባከብ፣ የሚያሳድግና የሚያበቃ በመሆኑ በአባትነትም ሁሉን የሚያቀፍና የማያገል ስለሆነ ነው። የተቋም ግንባታ ተምሳሌት ነው ስንል የብዙዎችን ድንቅ አእምሮ እና ሐሳብ ያስተሳሰረ፣ የህብረተሰቡን ቀልብ የገዛ፣ አደራጆች በበጎ ፍቃድ ያለምንም ጥቅምና ክፍያ በይቻላል መንፈስ እየገነቡት ያለ፣ ክፍያ ብቻ አለመውሰድ አይደለም። አደራጆቻችን ከተለያዩ አካባቢዎች ይመጣሉ። ለስብሰባ አዲስ አበባ ስንጠራቸው በራሳቸው ወጪ ነው የሚመጡት፣ ያለምንም ማመንታት ማለት ነው። አዲስ አበባ ያሉትም ወደ ክልል ሄደው መድረክ የሚመሩ ከሆነ፣ ማህበረሰቡን የሚያወያዩ ከሆነ በራሳቸው ወጪ ነው የሚሄዱት። ስለዚህ በጎ ፍቃድ ስንል ከውስጥ ከመነጨ ስሜት ከመጣ ሙያንና ጉልበትን ብቻ ሳይሆን ገንዘባቸውን፣ አንዳንዶቹ ደግሞ በስፋት የሥራ ጊዜያቸውን እየሰው የሚመጡበት ስለነበረ ነው። የተቋም ግንባታ ተምሳሌት ነው ስንል በሀገራችን ብሎም በክፍለ ሀገራችን ተምሳሌት ይሆናል ብሎ የሚተጋ በመሆኑ ዘመን ተሻጋሪ ተቋምና በተለይ ዘመናዊ የፋይናንስ ተቋም ለመገንባት ቆርጦ የተነሳ በመሆኑ ነው። ሌላው መለያው የመልማትና የእድገትና ዋልታና ማገር ነው ብለን ነው የምንነሳው። ይሄን ስንል ሰውን ለማልማትና ለሀገራችን የፋይናንስ አገልግሎት ዘርፍ የልቀት ማዕከል ለመሆን መሰረቱን ከወዲህ እየጣለ በመሆኑና ባለጸጋዎችን ለማገልገል ብቻ ሳይሆን ድሆችንም ባለጸጋ ለማድረግ አስቦ አልሞ የሚነሳ በመሆኑ ነው። ይለያል ስንል ለለውጥ የተነሳን ህዝባዊ ማዕበልና እንቅስቃሴ እንደ ድል በመውሰድ ወደ ዘላቂ ልማትና ተቋማዊ ግንባታ እንዲሸጋገር በማድረጉ፣ ይለያል ስንል ክስተት በሆነ የአክሲዮን ሽያጭ በመቶ ሺዎች የሚቆጠሩ ዜጎቻችን በአክሲዮን ገበያ በማሳተፍና ሪከርድ በሰበረ ካፒታል በመያዝ ለሀገራችን የአክሲዮን ገበያ ልማት ፈር የቀደደ አስተዋጽኦ በማድረጉ፣ ይለያል ስንል በዘርፉ በእናንተም ድጋፍ በተለየ አቀራረብ፣ በተለየ ቴክኖሎጂ፣ በሰለጠነ የሰው ኃይል፣ በቀልጣፋ አሰራር ዘመኑን የዋጀ የፋይናንስ አገልግሎት በፋይናንስ አገልግሎት ገበያውን ለመቀላቀል ቆርጦ የተነሳ በመሆኑ ነው። ይለያል ስንል እንደ ድሮ ነጋዴ ከመሰል ተቋማት ጋር በፉክክር ሳይሆን በውድድርና በመደጋገፍ እንዲሁም አስፈላጊ ሆኖ ሲገኝ ቅድም አቶ ዘመዴነህ እንዳለው እስከ መዋሃድ በሚደርስ ትብብር ለመስራት ቁርጠኛ በመሆናችን ነው። በአጠቃላይ አማራ ባንክ ከባንክም በላይ ነው ስንል በባንክ ዘርፍ የሚጠበቅበትን ሁሉ በብቃትና በጥራት ከመወጣት ባሻገር ሁሉንም በእኩልነት በእኩል ተጠቃሚነት በማገልገል አገራዊና ህዝባዊ ተጠቃሚነትን አስቦ እየተቋቋመ ያለ ባንክ በመሆኑ ነው። ውድ እንግዶቻችን፣ ውድ የባንካችን ባለአክሲዮኖች፣ መላ ኢትዮጵያውያን ከሁሉም አቅጣጫና
ከሁሉም የህብረተሰብ ክፍል የተሳተፉበትን ባንክ ለመመስረት ስንንቀሳቀስ ወቅታዊው የኮቪድ ወረርሽኝ ያስከተለብትን እንቅፋት ጨምሮ በርካታ ሰው ሰራሽ ችግሮችና ፈተናዎች ያጋጠሙን ቢሆንም ወርቅ በሳት ይፈተናል እንዲሉ እስከ ዛሬዋ ቀን ድረስ በጽናት በመታገል እልፍ መሰናክሎችን አልፈን ወርቃማውን ፕሮጀክት እውን ለማድረግ ዛሬ ላይ በባንኩ የምስረታ ጉባኤ ላይ ለመገኘት በቅተናል። ለፕሮጀክቱ ስኬት በተለያዩ መንገዶች በጸሎት፣ በሐሳብ፣ በጉልበት፣ በእውቀት አስተዋጽኦ ላደረጋችሁ ግለሰቦች እና ማህበራት እንዲሁም የባንኩን ምስረታውን እንዲሆን በአክሲዮን ሽያጭ ለተሳተፋችሁ ባንኮች ከፍተኛ አስተዋጽኦ ላደረጋችሁ የክልልና የፌደራል መንግስት ተቋማት በተለይ ለኢትዮጵያ ብሔራዊ ባንክና ለሰነዶች ማረጋገጫና ምዝገባ ኤጀንሲ እንዲሁም ለዋፋ ማርኬቲንግና ፕሮሞሽን ለነበራችሁ ገንቢ ሚና በራሴና በአደራጅ ኮሚቴ ስም ምስጋናዬን አቀርባለሁ። በመጨረሻም በምስረታ ላይ ያለው አማራ ባንክ መስራች ጉባኤ በይፋ የተከፈተ መሆኑን እያበሰርኩ ውጤታማና የተሳካ ጉባኤ እንዲሆንልን እንመኛለሁ። ፈጣሪ ኢትዮጵያንና ህዝቦቿን ይጠብቅልን። አመሰግናለሁ። የተከበሩ አቶ መላኩ ፈንታ የአማራ ልማት ማህበር ዋና ስራ አስፈጻሚና የአማራ ባንክ አደራጅ ኮሚቴ ሰብሳቢ እጅግ በጣም እናመሰግናለን። ይህ ታሪካዊ የአማራ ባንክ የመስራቾች ጉባኤ ነው። ለዚህ ቀን እንኳን አደረሰን በመባባል ይሄ ጉባኤ ዘላቂነት ይኖረዋል። ከሰዓት በኋላም ባለአክሲዮኖች እዚህ ያላችሁ እንግዶች ይሄንን ቀን በትልቅ ጉጉት ስትጠብቁ የነበራችሁ ባለድርሻ አካላት ሁላችሁም ጥሩ ቀን ታሳልፋላችሁ። ባንኩ የመመስረቻ ጉባኤውን የተለያዩ አጀንዳዎችን በማስፈጸም ያካሂዳል። ከዛ በፊት ግን የክብር እንግዶቻችንን እንዳገባባቸው ሁሉ ለዚህ ቀን በተለየ አክብሮት እንኳን ደስ አላችሁ ለማለት ነው የመጡት። የሥራ መመሪያ መልእክትንም በእግረ መንገድ ለመናገር ነው እዚህ መካከላችን የተገኙት። ስለዚህ በኢትዮጵያዊነት ጨዋነት ተቀብለናቸዋል። በኢትዮጵያዊነት ጨዋነት አሸኛኘት እናደርግላቸዋለን። ይሄንን እንፈጽማለን። ለነበራቸው ጊዜ በጣም 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 እናመሰግናለን። የክብር እንግዶቻችንን እጅግ በጣም እናመሰግናለን። ይህ የአማራ ባንክ የባለ አክሲዮኖች የመስራቾች ጠቅላላ ጉባኤ ነው። እጅግ ደመቅ ሞቅ ብሎ ጀምሯል። ከዚህም በኋላ በርካታ መርሃ ግብሮች የሚካሄዱ ይሆናል። እንደተገለጸው አሁን የአደራጅ ኮሚቴ ሰብሳቢው በይፋ ይህ ጉባኤ መከፈቱን አብስረዋል። የክብር እንግዶቻችንን ሸኝተው እንደመጡልን የቀጣይ መርሃ ግብር ነው የሚካሄደው። በነገራችን ላይ ይህ ጉባኤ በርካታ ስራዎች በርካታ ዘርፎችም የተካተቱበት ነው። በዚህ መሰረት የቴክኖሎጂ እገዛ ወይም ሰፖርት ያደረገ ድርጅትም አለ። ይህ ድርጅት ዘርጋው ፒኤልሲ ይባላል። በተለይ የመመዝገቡ ቅድም ደግሞ ኮረሙንም ያረጋገጠልን እሱ ነው። እንዲሁም ከዚህ ቀጥሎ የሚመጣ የድምጽ ምርጫ ስነ ስርዓቱንም በቴክኖሎጂ በመደገፍ ያስተባብርልናል። ዘርጋው ፒኤልሲን እስኪ ሞቅ ባለ ጭብጨባ መስግቡልን። ከዚህ በኋላም ከጅምሩ ጀምሮ በኋላም ሁሉም ኢትዮጵያዊ መጠቀም ወደሚችለው ባንክነት ይፋ ተደርጎ ወደ ስራ ሲገባ ለበርካታ ኢትዮጵያውያን በሁሉም የኢትዮጵያ ክፍሎች ላሉ ወጣቶች ባለሙያዎች የስራ እድል መፍጠር የሚችል ትልቅ የፋይናንስ ዘርፍ ስለሆነ አማራ ባንክ ሊመሰገን ይገባዋል። በማስከተል የአደራጅ ኮሚቴ ሪፖርት ከቀረበ በኋላ ሌሎች እንግዲህ ይሄንን ጉባኤ ተጠባቂ የሚያደርጉ ውሳኔዎች የሚተላለፉባቸው ምርጫዎች የሚካሄዱባቸው እጩዎች የሚለዩባቸው ስነ ስርዓቶች በቅደም ተከተል ይከናወናሉ። ያንን ከማድረጋችን በፊት ግን የሀገር ፍቅር የባህላዊ ሙዚቃ ቡድን አባላት መድረኩን ተረክበው ትንሽ ዘና እንድንልና መሸጋገሪያ ሙዚቃ እንዲያቀርቡልን እነሱን መድረኩን እንሰጣቸዋለን። ብዙ መልእክቶች፣ ብዙ ንግግሮች፣ ብዙ
ቁም ነገሮች ከመድረኩ እስካሁን ሲተላለፉ ቆይቷል። አሁን ደግሞ ወደ ቀጣዩ መርሃ ግብር ወደ ቀጣዩ ምዕራፍ ከመሸጋገራችን በፊት የሀገር ፍቅር ቲያትር የባህል ቡድን አባላት መጠነኛ የሙዚቃ ቆይታ ያደርጉልናል። መድረኩን ለነሱ እንለቅና ተመልሰን እንመጣለን። መልካም ቆይታ።
የሀገር ፍቅር ቲያትር ባህላዊ ቡድን እጅግ በጣም እናመሰግናለን። እናንተም እሳችሁን እየቀማመሳችሁ የቀጣዩን መድረክ የምናስቀጥል ነው የሚሆነው። በጣም በርካታ እስካሁን የነበረው ዋና ይፋይ የአመሰራረትና በተለይም ዋና ዋና መልእክቶች የተላለፉበት መድረክ ሲሆን ከዚህ በመቀጠል ደግሞ ትክክለኛው እያንዳንዱ የሪፖርት አካልም ቀርቦ ለእናንተ የሚጸድቅበት ምርጫ የሚካሄድበትና በርካታ መርሃ ግብሮች የሚካሄዱበት ስነ ስርዓት ይሆናል። ካለው ሰዓት አንፃር በአግባቡ ሰዓትን መጠቀም ይቻል ዘንድ የዛሬውን የምስረታ ጉባኤ ማካሄድ የሚያስችሉ አጀንዳዎች ከአደራጅ ኮሚቴዎቹ እዚህ መድረክ ላይ ሪፖርት ከቀረበ በኋላ አካሄዱም እየተነገረ ቴክኒካዊ ነገርም ስለሚኖረው በዚህ አይነት መንገድ በባለሙያዎቹ መድረኩ በደንብ ይመራል። ከናንተ የሚጠበቀው ንቁ ተሳትፎ ነው። ምክንያቱም ባንኩ በትልቅ ከፍታ ራዕዩ ተነግሮለት እስከምን መድረስ እንዳለበት ይፋ ተደርጓል። ይሄ ይፋ ሲደረግ እንግዲህ እናንተ ንቁ ተሳትፎ ከመጀመሪያው ቀን ጀምሮ ይፈልጋል። በሁሉም ነገር ተሳትፋችሁ ይሄንን ጉባኤ ታሪካዊ አድርጋችሁ መለያየት ነው የሚጠበቀው። የእናንተ ተሳትፎ ንቁ ተሳትፎ ይፈልጋል ሲባል ደግሞ እናንተ ማናችሁ? እዚህ ያለን ሰዎች ተወካዮች ነን። የወከልነውን ሰው በፍትሃዊነት እዚህ ውክልናውን የማሳየት ከፍተኛ ኃላፊነት አለብን። እቤታቸው ሆነው በያሉበት ሆነው ከ100 ምናልባትም ከ160 ሺህ 70 ሺህ በላይ የዚህ መስራች አባላት እናንተን እዚህ ወክለው ልከዋልና በጣም ከፍተኛ ተሳትፎ ንቁ ተሳትፎ ይጠበቃል። ይህ ከተገለጸ ይሄንን እናስታውስ ብለን ነው። በመሆኑም እንግዲህ አማራ ባንክ ነገ የጎለበተ ካፒታል ባለቤት እንደመሆኑ የማበደር አቅሙ በዛው ልክ የጠነከረ እንዲሆን የአመራር ስራውን የላቀ ማድረግ ይጠበቅበታል። ነገ ምን ሆኖ ማየት እንፈልጋለን እንሻለን ሚል ሐሳብ የሚያነሳ ካለ ነው። እጅግ ዘመናዊ አሰራርን አጎልብቶ የባንክ ስርዓትን በማዘመን ዘርፉን መቀላቀል፣ ለመላው ኢትዮጵያዊ ወጣት የስራ ዕድል በመፍጠር በሁሉም የሀገሪቱ አካባቢዎች ቅርንጫፎችን መክፈት፣ በዘርፉ ከሚገኙ አካላት ጋር በጋራ የመስራት ባህልን የሚያዳብር ታላቅ ባንክ እንደሚሆን እንተማመናለን። አትተማመኑም እንዴ? ይህንንም ለማድረግ በዘርፉ በቂ እውቀትና ልምድ ያላቸውን ባለሙያዎች ከአመራር እስከ ዝቅተኛ የስራ እርከን ላይ በማሳተፍ እንዲሁም በሁሉም የሀገሪቱ አካባቢዎች አገልግሎት በሚሰጡ ወይም የባንካችን ቅርንጫፎች በሚሆኑ ሁሉ ለመላው ኢትዮጵያ ወጣት የስራ ዕድል በዝቅተኛና በመካከለኛ የኑሮ ደረጃ ላይ በተለይም በገጠራማ አካባቢዎች የሚኖረውን የህብረተሰብ ክፍል በመድረስ ለመሸጋገር ጥረት ማድረግ ያስፈልጋል። ዛሬ ላይ ሆነን ነገን አማራ ባንክ ወዴት ይሄዳል ብለን ስናስብ ትልልቅ ትልሞች አሉ። እነሱ ላይ መድረስ መቻል አለብን። ተበታትኖ የሚገኘውን ካፒታል በምስረታው እንዳደረገው ሁሉ በአንድ ላይ ተሰብስበው ለኢንቨስትመንት ዘርፉ ግብአት እንዲሆን ማስቻል ኢትዮጵያዊ ሁሉ የሚፈልገው የነገ ስኬቱ ይሆናል። ይሄም ተሳክቶለት እንድናይ ሁላችንም ታላቅ ምኞታችን ነው። በማስከተል እንግዲህ አቶ መላኩ ፈንታን በድጋሚ ወደ መድረክ እንጋብዛለን። የአማራ ባንክ አደራጅ ኮሚቴ ሰብሳቢ ናቸው። እሳቸውና የስራ አጋሮቻቸው መድረኩን ይረከቡንና አካሄዱን ይመራሉ። ቀጣይ የምስረታ ጉባኤው ምን አጀንዳዎችን ይዟል፣ በምን አይነት ስርዓት መከወን አለበት የሚለውን ከነሱ ትሰማላችሁ። መድረኩን ለነሱ እንለቃለን። ቀሪው የአመሰራረት መርሃ ግብር የሚሆነው ወይም የሚካሄደው በአማራ ባንክ አደራጅ ኮሚቴ አባላት ነው። የአደራጅ ኮሚቴው ሰብሳቢ የተከበሩ አቶ መላኩ ፈንታ አጋሮቻቸውን ወደ መድረኩ በመጋበዝ ከዚህ በኋላ ያለው መርሃ ግብር እንዲያካሂዱ በማክበር ጋብዘናል። መልካም የምስረታ ጉባኤ፣ መልካም የራዕይን እውን የማድረግ ጉዞ ይሁንላችሁ። በጣም እናመሰግናለን። ከወዲሁ እኛ መድረኩን ለቀን እንሰናበታለን። መልካም ቀን ለሁላችሁም። እንኳን አደረሳችሁ ለዚህ ቀን።
ማሳሰቢያ ነው ይቅርታ ሁለት እቃዎች ጠፍተው የተገኙ ስለሆነ ነው አንድ ሞባይል ስልክና አንድ ትንሽ የገንዘብ መያዣ ቦርሳ ወድቀው ጠፍተው እዚህ ስለተገኙ ወደኛ ወደ መድረኩ መጣችሁ ባለቤት ነን የምትሉ መውሰድ እንደምትችሉ ለመግለጽ ነው እናመሰግናለን እንደምን አረፈዳችሁ በተቻለ መጠን እንግዲህ ሰው እየወጣ ስለሆነ ጉባኤያችን እስከናጠናቀቅ በትግስት ብትጠብቁን እንመኛለን ያው ብዙዎቹ ለሁለት ዓመት ያህል ደክመዋል ዛሬን በትግስት ሁላችሁ በተቻለ መጠን ህግና ስርዓቱን በተከተለ መልኩ ለመሄድ ለማሳጠር ጊዜ ለመቆጠብ እንሞክራለን እየወጣችሁ ያላችሁ ግን ጉባኤያችን እስከናጠናቀቅ ብንጠብቁን በህጉ መሰረት ቀድመው መሟላት ያለባቸው ነገሮች አሉ የጉባኤ ጽፈት ቤቱን የማቋቋም ይላል በዚህ በጉባኤ ጽፈት ቤቱ ስር ላይ የድምጽ ቆጣሪዎችን የመሰየም የጽፈት ቤት አባላትን የመወሰንና ባንክ ለመመስረት መሟላት ያለባቸውን ነገሮች ማረጋገጥ ህጉ ይፈልጋል በዚህ መሰረት በቅድሚያ የምንሰራው ሁለት ድምጽ ቆጣሪዎች ህጉ በሚለው መሰረት ከፍተኛ አክሲዮን ካላቸው ሁለት ሰዎች ለቆጠራ ይመረጣሉ ነው የሚለውና በሊስቱ መሰረት እዚህ አብረውኝ የምታያቸው አቶ ዶክተር ሙልጌታ የአደራጅ ኮሚቴው ጸሐፊ ሆነው በማገልገል ላይ ያሉ ናቸው በዚህ በኩል በግራ የምታያቸው አቶ ኃይለ ማርያም ተመስገን ጠበቃ ናቸው የህግ ምክር እየሰጡን ያሉ ናቸው የጉባኤ ጽፈት ቤት መሰየም የሚለው ላይ በተመሰረቱ ባንኮች ላይ የዳይሬክተሮች ቦርድ ሰብሳቢ ነው የሚለው የኛ ገና በመስረታ ላይ ስላለ ያደራጅ ኮሚቴው ሰብሳቢ ሊያግዙት የሚችሉትን አንድ ሁለት ሰው ጸሐፊ መርጦ በጸሐፊነት ዶክተር ሙልጌታ አሉ እንዲያግዟቸው የህግ ሐሳብ ስላለው አቶ ተመስገን አቶ ኃይለ ማርያም አብረውን ይኖራሉ ከዛ ውጪ ግን ሁለት ቆጣሪዎች የዚሁ አካል የሚሆኑ ከፍተኛ አክሲዮን ካላቸው በቅደም ተከተላቸው ይመረጣል ስለሚል በእኛ መረጃ መሰረት ከፍተኛ አክሲዮን ያላቸውን በተራ ቁጥር 36 ሊስት ይዘናል በዚህ መሰረት እንግዲህ ከአንደኛው ጀምረን በፍቃደኝነት ላይ የተመሰረተ ስለሚል ማለት ነው ተመልካቾች አዲስ አበባ ጎልፍ ክለብ ከሚገኘው ጊዜያዊ ስቱዲዮአችን ሲተላለፍላችሁ የነበረውን የቀጥታ ስርጭታችን ነው ተከታተሉ የነበረው በዛሬው ዕለት እንግዲህ የአማራ ባንክ አክሲዮን ማህበር የምስረታ ጉባኤውን ያካሄደ ነው የሚገኘው በዚህም እንግዲህ በርካታ እንግዶች በተለይም ባለ አክሲዮኖች ተገኝተው በመመስረቻ ስነ ስርዓቱ ላይ እየተሳተፉ ነው የሚገኙት ከዚህ ባሻገር ደግሞ የአማራ ባንክ እንግዲህ በስነ ስርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳድር እንደገለጹት በተለይም ከአድዋ የድል በዓል ምስረታ ጋር መነሻ በማድረግ መካሄዱ ታሪካዊ ያደርገዋል ሲሉ ነው አቶ አገኘው ተሻገር የገለጹት እንግዲህ የአማራ ባንክ ቀደም ሲል በመግቢያ ላይም ለማንሳት እንደሞከርኩት በ188 ሺህ ባለ አክሲዮኖች በተፈረመ 8 ቢሊዮን ብር ካፒታል እንዲሁም ደግሞ በተከፈለ ወደ 6 ቢሊዮን ብር ካፒታል የሚመሰረት ግዙፍ የግል ባንክ ነው እስካሁን በተካሄዱ የባንክ ምስረታ ሂደቶችም እንግዲህ ግዙፍ የተሰኘ ባንክ እንዲሆን ያስችለዋል የአማራ ባንክ በተለይም ደግሞ ይህንን የተለየ ማድረግ የሚያደርገው እስካሁን ባሉ የምስረታ ሂደቶች የብሔራዊ ባንክ መመሪያ እንደሚያስቀምጠውም ለመነሻ በሚቀመጠው ካፒታል መሰረት የአማራ ባንክ መመስረት የሚያስችለውን ወደ 16 አዳዲስ ባንኮችን መመስረት የሚያስችል ግዙፍ የካፒታል አቅም ያለው ባንክ ነው ይህ ባንክ ወደ ስራ መግባቱ ደግሞ የተለየ ጠቀሜታ በክልሉ እንዲሁም በሀገሪቱ ከዚህም በዘለለ ደግሞ የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ ተገኝተው ባስተላለፉት መልእክት እንዳሉት ለቀጠናው ለምስራቅ አፍሪካ ቀጠናም የተለየ አስተዋጽኦ ይኖረዋል በተለይም ኢንቨስትመንትን በማበረታታት በሀገር ውስጥ እንግዲህ እስካሁን ባለው 80% የሚሆነው የኢትዮጵያ ሕዝብ ከቁጠባ ጋር ያለው ግንኙነት ደካማ የሚሆን ነው ለዚህም ማሳያ የሚሆኑት በ1897 አቢሲኒያ ባንክ ከተመሰረተ ጀምሮ እስካሁን ያሉት ሂደቱን ስንመለከተው ከ17 የማይበልጡ ባንኮች ነው የሚገኙት በዚህም ስናወዳድረው እንግዲህ በአጠቃላይ አብዛኛው ሕዝብ ማለት እንችላለን በባንክ የመጠቀም ባህሉ ዝቅተኛ ነው ብሎ መውሰድ ይቻላል በዚህ ረገድ እንግዲህ የአማራ ባንክ ወደዚህ ዘርፍ መምጣቱ የፋይናንስ ሴክተሩን ከማንቀሳቀስ በዘለለ ኢንቨስትመንትን በማበረታታት እንዲሁም ደግሞ የገንዘብ እንቅስቃሴውን በህጋዊ መንገድ ወይም ደግሞ በባንኮች በኩል እንዲተላለፍ በማድረግ ረገድ የበኩሉን አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው እንግዲህ በዛሬው ዕለት 188 ሺህ ባለ አክሲዮኖችን የያዘው የአማራ ባንክ አዲስ አበባ በሚገኘው የጎልፍ ክለብ የባለ አክሲዮኖች ስብሰባ ያካሄደ ነው የሚገኘው እንግዲህ ዛሬ የምስረታ ጉባኤውን ያካሂዳል ሌሎች ተያያዥ ጉዳዮችንም እንግዲህ በአሁኑ ሰዓት
የባንኩ አደራጅ ኮሚቴዎች መድረክ ላይ የተለያዩ ስነ ስርዓቶችን ያከናወኑ የሚገኙት እኛ ግን ከዚህ ከአዲስ አበባ ከሚገኘው ጎልፍ ክለብ ከሚገኘው ጊዜያዊ ስቱዲዮአችን በቀጥታ ስናስተላልፍላችሁ የነበረው የቀጥታ ስርጭታችን በዚህ ይጠናቀቃል። የቀጥታ ስርጭቱን ከመላው የስቱዲዮ ባለሙያዎች ጋር እየመራው ሆናቸው ታዬ አብሬያችሁ ቆይታ አድርጌያለሁ። አብራችሁን ስለነበራችሁ ስለተከታተላችሁንም ከልብ እናመሰግናለን። በዜና ወጃችን በድጋሚ ተመልሰን እንገናኛለን።